ይሄ እኛን አሁን እየመጡ ማለት ነው ቲክቶዶክስ ምናምን ይላሉ። የመሬቷ የቲክቶክ ምናምን ይሄ ነገር ያለው በነገራችን ላይ ሙሉ በሙሉ ያለው እነሱ ጋር ነው። ቲክቶክ ላይ ያሉት ፕሮቴስታንቶች አሁን የአምላክ እናት ናት የሚሉት ራሱ ቲክቶክ እንደመጣን አካባቢ በጣም ብዙዎቹ ማምኑ ነበሩ። እኔ እንኳን አስታውሳለሁኝ። ከዛ በኋላ ነው እያመኑ ብዛቶቹ አሁን እንደዚህ እናምናለን እንኳን የሚሉት ማለት ነው። መሬት ላይ ያሉት እኔ እንጃ እኔ ብዛቶቹ ያምናሉ ብላችሁ የሚያምኑ አይመስለኝም። እኔ መሬት ላይ ያሉት እና እኛን ሁሌ ከኛ ጋር ጥላቻችሁን ትታችሁ ህዝባችሁን ብታስተምሩ ጥሩ ነው። ፕሮቴስታንቶች ጌታን ማለት ይሄ በጣም ከባድ ነገር ስለሆነ ማለት ነው። አንዴ ዮሐንስ እንትን ኦልጂሰስ ላይ ይሰራ አይደለ ኢየሱስ እግዚአብሔር ነው ብሎ ቪዲዮ ሰርቶ ማለት ነው ሙሉ ኮመንት ላይ ኢየሱስ የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም እያሉ ነው የሚጽፉለት ማለት ነው እንዳለ ፕሮቴስታንቶቹ። ምን የት ነው ዮሐንስ ኦጂ ላይ የሚሰራው አለ አይደል ዮሐንስ የሚባለው የነሱ ዮናስ ነው ዮሐንስ እሱ ማለት ክርስቶስ እግዚአብሔር ማን ነው እግዚአብሔር ነው ኢየሱስ እግዚአብሔር ነው ብሎ ሰርቶ ኮመንት ላይ ጴንጤዎቹ መጥተው የሚጽፉለት የእግዚአብሔር ልጅ ነው እንጂ እግዚአብሔር አይደለም እያሉ ነው የሚጽፉለት ማለት ነው እንዳለ። እና ህዝባችሁን አስተምሩ። እውነት እኛ ቀላላል ነገሮች እንደዚህ እያመኑ ማለት ነው አንተ ጋር አስተምሩ አይደለም ማለት ያለብን ዘክ አስተምሩ ሳይሆን ማለት ያለብን እኛ ነን ማስተማር ያለብን። ሆነስትሊ ትምህርት የሚነሳው ከቤተ ክርስቲያን ስለሆነ የእውነት ሁሉ መዝገብ ደግሞ ቤተ ክርስቲያን ስለሆነች እነሱ ራሳቸው ይህንን እናስተምር ብለው በጎን ደግሞ ሌላ ስህተት ነገርም ስለሚነግሯቸው ይህ ኃላፊነቱ የእኛ ነው። እውነቱን ለመናገር እኛን ልናስተምር መንፈስ ቅዱስ ደግሞ ከረዳቸውና እነሱም ልባቸውን ክፍት ካደረጉ ወደ ቤተክርስቲያን መምጣት ያለባቸው ወደዚህ ችው ስለሆነ ያው የአንተ አነጋገር ገብቶኛል። እኔም ብያለሁ ግን ይህንን የምናስብበት ብዬ ነው። እሺ ቀጥል ዘኩ። ልክ ነህ። አራው በትክክል ይህን ተቀበለው እስቲ። ዙም የሚባለው ራሱ እንደዛ ነው የሚያምነው መሰለኝና የዚህኛው ደግሞ ትንሽ ከበድ የሚል ይመስለኛል። ስክሪንሻት ብዙ አድርግቻለሁ እዛ ኮመንት ላይ እየጻፈና በጣም አስደንጋጭ ነገር ነው ኮመንት ሲጽፍ የነበረው እዛ ቤት ሆነን ራሱ ጴንጤ ይመስለኛል። እስቲ አውራው አኬ። እሺ ሰላም ላንተ ይሁን። ዙ 23 እንዴት አለ ወንድሜ? ሰላም ብያለሁ። ሰላም ለእናንተ ይሁን። አሜን አለን። እግዚአብሔር ይመስገን። እሺ ምን ነበር ጥያቄው? እንደሚዋ ከየት ነህ? መጀመሪያ ከየት ቤተ እምነት ነህ? ያው እንግዲህ ማወቅ የምንችል ከሆነ ማለት ነው ከይቅርታ ጋር። ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም፣ ኦጄም አይደለሁም፣ የወንጌል አማኝ ነኝ። ያሉንኩን ትናገራለህ አይደል ወይ? ተአምር። እሺ ወንጌል አማኝ ነኝ ማለት ኦኬ፣ እሺ ወንጌል አማኝ ነኝ ማለት ኦኬ፣ ፕሮቴስታንት ማለት ነው። እሺ የት የጴንጤ ማለት በቃ ኦኬ፣ እሺ አያቂ በቃ ችግር የለም። ከዚህ በላይ መሄድ አልችልም። ችግር የለም። ኧረ ታጠሉ። እሺ ቀጥላኪ ላዳምጥ። አይ ጥያቄ አለ መስሎኝ ነው። አዎ አይ ቅድም ማርያም የአምላክ እናት ትባላለች ያልክ ስታስተምር ነበርና ልጁም ነግረዋል መሰለኝ። አዎ ለሌት ጠዋት እነሱ ጋር ነበርኩኝ ሌላ ቤት እና እኔ ማርያም የጌታ እናት እንጂ የአምላክ እናት አትባልም። የጌታ እናትና የአምላክ እናት ማለት አንድ አይነት አይደለም፣ ልዩነት አለው ብዬ አምናለሁ። እና የአምላክ እናት ስንል እንግዲህ በመጽሐፍ ቅዱስ አንድ አምላክ እንዳለ ነው የምናውቀው። ያም አምላክ እግዚአብሔር ይባላል። ስለዚህ ማርያም የአምላክ እናት ማለት የእግዚአብሔር እናት ልትባልስ ትችላለች። አምላክ ማለት አንድ አምላክ ነው ያለን፣ እሱም አምላክ እግዚአብሔር ስለሆነ ማርያምን የእግዚአብሔር እናት ማለት እንችላለን። አንድ አምላክ አለን። አዎ ትክክል ነው። ግን አምላክ ስትል እግዚአብሔር ነው አልከ። እግዚአብሔር ያልከው ማን ነው? አብን ነው? ወልድን ነው? መንፈስ ቅዱስን ነው? ወይስ አብ ወልድ መንፈስ ቅዱስ አንድ አካላት ናቸው ብለን የምታምነው? አብ ወልድ መንፈስ ቅዱስ በአንድ አምላክ በሶስትነት በአንድ አምላክነት የተገለጠ ነው። ስለዚህ እግዚአብሔር ስንል ለአብም ለወልድም ለመንፈስ ቅዱስም የምንሰጠው ስም ነው። ኢየሱስን ብቻ እግዚአብሔር ማለት አንችልም። ኢየሱስን የእግዚአብሔር ቃል ነው የምንለው።
እግዚአብሔር አብን አብን እግዚአብሔር ማለት እንችላለን። አብን እግዚአብሔር አብ እንለዋለን። ወልድን እግዚአብሔር ማለት የማንችለው ለምንድን ነው? ወልድ እግዚአብሔር የሶስቱ ስም ነው። የሶስቱ የአንድነት ስማቸው የመለኮት ስማቸው ነው እግዚአብሔር የሚለው። አይ የሶስቱ ብቻ አይደለም። ቆይ አንድ እሺ፣ የሶስቱ እንዳልሆነማ ይኸው እዚህ አብን እኮ እግዚአብሔር ብቻውን አብን ትጠራው እኮ እግዚአብሔር ብዬ እጠራለሁ ብለሃል። አብን እግዚአብሔር ብለህ መጥራት የምትችል ከሆነ ወልድን እግዚአብሔር ብለህ እንዳንዳጠር ያደረገህ ምንድን ነው? አብን እግዚአብሔር አብ ብዬ ነው የምጠራው። ወልድን እግዚአብሔር ወልድ ብዬ ነው የምጠራው። መንፈስ ቅዱስን የእግዚአብሔር መንፈስ ብዬ ነው የምጠራው። እግዚአብሔር ብቻ ካልኩ ግን ወልድን እግዚአብሔር ወልድ ብቻ ካልኩ ግን እግዚአብሔር ወልድ ብለህ መጥራት ግን እግዚአብሔር ወልድ እኮ ማለት እግዚአብሔር ነው። በቃ አለቀ። እግዚአብሔር ወልድ እግዚአብሔር አብ ብለህ መጥራት አብ እግዚአብሔር እያልክ ነው። እግዚአብሔር ወልድ ስትልም ወልድ እግዚአብሔር ብለህ እየጠራህ ነው። ስለዚህ ይሄንን ታምናለህ? እሱን አምናለሁ። የኔ ጥያቄ ማርያምን የአምላክ እናት ወልድን እግዚአብሔር ስንለው እኮ ስጉ ቃል ነው አይደለ? ስጉን ቃል ነው ወልድ የምንለው። ስለዚህ ስጉ ቃል ወልድ ቃልም ስጋ ሆነ ተብሎ በተጻፈው መሰረት ያ ስጋ የሆነውን ቃል ነው ወልድ ብለን የምንጠራው። ስለዚህ ማርያምን የአምላክ እናት ስንላት አምላክነት አንድ ስለሆነ አንድ አምላክ ስለሆነ ያለን ያ አምላክነት መንፈስ ቅዱስንም እግዚአብሔር አብንም አያስይዝም ወይ? አይ እንደዛ ማርያምን የአምላክ እናት ስንላት ምን መሰለህ፣ ለምሳሌ አምላክነት ትክክል ነው። አሁን አብ ወልድ መንፈስ ቅዱስ ሶስት አካላት ቢሆኑም አንድ አምላክ ናቸው ብለን እንናገራለን። ለምን? በአብ ያለው መለኮት በወልድም በመንፈስ ቅዱስም ስላለ አንድ መለኮት ነው ያለው በወልድም በመንፈስ ቅዱስም ራሱ በአብ ያለው ያው ራሱ መለኮት ነው በሶስቱም አካላት ያለውና ከዛ አንፃር አሁን አንድ አምላክ ነው ያለው እንላለን። ግን ያው ራሱ መለኮት በአብ አለና አብ አምላክ ብለን እንጠራለን። ያው ራሱ መለኮት በወልድም ግን አለና ወልድን ራሱን ብቻውን ደግሞ አምላክ ብለን እንጠራለን። መንፈስ ቅዱስንም ልክ እንደዚሁ ወልድ ከእመቤታችን ሲወለድ በተለየ አካሉ ነው የተወለደው። በደንብ አድርገህ ስማኝ ወንድሜ። በተለየ አካሉ ከእመቤታችን የተወለደው ያ ወልድ ደግሞ አምላክ ተብሎ እንደሚጠራ አስቀድመን አይተናል። ስለዛ ተብሎ እንደሚጠራ ብቻ ሳይሆን ነው የሆነውም ማለት ነው። ልክ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ልክ ቃል በእግዚአብሔር ዘንድ ነበረ ማለት ቃል ከእግዚአብሔር ጋር ነበረ ማለት ነው። ቃልም ከእግዚአብሔር ጋር ነበረ ካለ በኋላ ቃል ደግሞ ራሱ እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበረ። ስለዛ ቃል ራሱ እግዚአብሔር ተብሎ ይጠራል። ስለዛ ያ እግዚአብሔር ተብሎ የሚጠራው ቃል ከእመቤታችን በስጋ ተወለደ ወይም ስጋ ሆነ። ስለ ስጋ የሆነው እግዚአብሔር ነው። እግዚአብሔር ተብሎ የሚጠራው ማን? ቃል። ግን በተለየ አካሉ ላይ ግን እናስቀምጣለን። ምክንያቱም ስጋ የሆነው አብ አይደለም፣ ስጋ የሆነው መንፈስ ቅዱስ አይደለም፣ ስጋ የሆነው ቃል ነው። ቃል ደግሞ እግዚአብሔር እንደሆነ እግዚአብሔር ተብሎ እንደሚጠራ አስቀድመን አይተናል። ስጋ የሆነው በተለየ አካሉ ወልድ ነው። ከእመቤታችንም የተወለደው ይኸው በተለየ አካሉ ወልድ ነው ከእመቤታችንም የተወለደው። ስለዛ አምላክ የሆነ እርሱ በስጋ ከእመቤታችን ተወልዷልና ድንግል ማርያም የአምላክ እናት ተብላ ትጠራለች። ይህንን ለመረዳት አማኑኤል አምላክ ነው ወይስ አይደለም የሚለውን ማወቅ። ለአንተ አማኑኤል አምላክ ነው አይደለም? አማኑኤል በስጋ የተገለጠው ሰው የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እኩስ አምላክ ነው አይደለም? አማኑኤል እግዚአብሔር ማለት አይደለም። እግዚአብሔር ከኛ ጋር እግዚአብሔር ከኛ ጋር ሆነ ነው ትርጉሙ። ግን እግዚአብሔር ከኛ ጋር ሲሆን በእግዚአብሔርነቱ አይደለም ከኛ ጋር የሆነው። እግዚአብሔር ስጋን ለብሶ ነው። ስጋ ሆኖ ሰው ሆኖ ነው። እግዚአብሔር ከኛ ጋር እያለ በእግዚአብሔርነቱ ከኛ ጋር አይደለም ማለት በራሱ እኮ ስህተት ነው። በእግዚአብሔርነቱ ከኛ ጋር ካልሆነ በቃ እግዚአብሔር ከኛ ጋር አልሆነም ያስብላል። አንዴ ይቅርታ፣ አንዴ ጌታ ኢየሱስ አምላክ ነው አይደለም? እሺ ችግር አምላክ ብቻ አላልኩም። ፍጹም ሰውነቱን ሳንክድ ፍጹምነቱ እንዳለ ሆኖ አምላክነቱንም ግን ታምናለህ? የኢየሱስን አልነጣጥለውም። ጌታ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። አትነጣጥለው። ለምሳሌ መጽሐፍ ቅዱስ ላይ አምላክ ሳይባል ግን ሰው ተብሎ ተጠርቶ ያውቃል? አያውቅም? ኢየሱስ ሰው ሆኖ ስለመጣ እኮ ነው ሰው ተብሎ የተጠራው።
ግን ይሄ ሰው ሆኖ የተጠራበት አምላክ የሚለውን ቃል ሳይጠቀም ግን ሰው ተብሎ ተገልጾ ያውቃል። ስለዚህ አሁን እየጠየቅኩ ያለሁት ሰው የሚለውን ቃል ሳልጠቀም አምላክ ማለት ትችላለሁ? አልችልም። ሰውነቱን ሳልክድ ማለት ነው። ከመጥራት አንጻር ኢየሱስ አምላክ ነው ብዬ መናገር ይችላሉ? አልችልም። ኢየሱስ ሰው ነው ተብሎ ኢየሱስ ሰው ተብሎ እንደተነገረለት አምላክ ተብሎ ይጠራል? አይጠራም? ኢየሱስን አምላክ ብለህ ስትጠራ ዮሐንስ 1:1ን እየገለጽክ ነው። ኢየሱስን ሰው ብለህ ስትጠራ ደግሞ ዮሐንስ 1:1 ብቻ አይደለም። ማን አይደለም? አይደለም። ዮሐንስ 1:1 ብቻ አይደለም። ምንም እሱ እኮ አምላክነቱ ከዘላለሙም ቢሆንም በየመጽሐፍ ቅዱሶች ውስጥ እኮ አምላክነቱ እኮ ተገልጿል። ለምሳሌ ሮሜ 9:5 አውጣ። ሮሜ 9:5 አውጣ። መጽሐፍ ቅዱስ ይዛል አይደል? አዎ ይዣለሁ። ሮሜ 9:5 አውጣ። አውጥቻለሁ። እሺ ምን ይላል? አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ አባቶች ለእነርሱ ናቸውና ሲል ምን እያለ ነው? አባቶች እነ አብርሃም፣ ይስሐቅ፣ ያዕቆብ ወይም እነ ዳዊት ምናምን ለማን ናቸው? ለእነርሱ ናቸውና። ለእነርሱ ማለት ለአይሁዳውያን ማለት ነው አይደለ? ለአይሁዳውያን ናቸውና። እሺ ቀጥል። ከእነርሱም ይላል አይደል? ከእነርሱም ክርስቶስ በስጋ መጣ። አንዴ ቆይ። ከእነርሱም ከአይሁዳውያን ማለት ነው ወደ ገዛ ወገኖቹ መጣ። የገዛ ወገኖች አልተቀበሉትም ተብሎ እንደተነገረ ማለት ነው። በስጋ ሲመጣ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን እየተባለ ተነግሯልና ይሁዳም ከተማር ፋሬስና ዛራን እየተባለ ተነግሯልና በዛው የዘር ሐረግ ውስጥ ነው ጌታችን የመጣው። ከእነርሱም ክርስቶስ በምን መጣ ይላል? በስጋ። እሺ በስጋ የመጣው ያ ጌታ ቀጠል አድርገህ ምን ተባለለት? እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። አብረው አሜን በላም ከቃሉ ጋር አየህ፣ አሜን ይላል አይደል? አብረው አሁን አይነን አየህ፣ አብረው አሜን ማለት ነው። ከእነርሱም ክርስቶስ በስጋ መጣ ካለ በኋላ ይኸው በስጋ መጣ ካለ በኋላ ባይዘው በስጋ መጣ ካለ በኋላ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ስለዚህ አሁን ጌታችን በስጋ ከመጣ በኋላም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብለህ ትጠራዋለህ? በስጋ የመጣውን በስጋ የተገለጠውን ጌታ አዎ እጠራዋለሁ። ግን ስጠራው ማርያም የወለደችው በስጋ የመጣውን ክርስቶስ ነው ወይም ለዘላለም የተባረከውን አምላክ? እኮስ በስጋ የመጣውን ይኸው በስጋ መጣ ይላል እኮ። ወይስ አልተነበበልህም? እዛው ሮሜ 9 ላይ ወንድሜ እርሱም በስጋ መጣ ክርስቶስም ከእነርሱ በስጋ መጣ ይልና እርሱም ለዘላለም የተባረከ አምላክ ነው ይላል። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። በስጋ መጣ ይላል እኮ እዛው ጋር። በስጋ የመጣውን እኮ ነው እርሱም ተብሎ የተነገረለት ለዘላለም የተባረከ አምላክ ነው። በስጋ የመጣውን ክርስቶስን ከወለደችው የአምላክ እናት ለምን ያስብላል? ቆይ አንዴ እዛ ጋር አትሄድ። እዚህ ጋር መጀመሪያ በስጋ የመጣውን እርሱን አምላክ ትለዋለህ አትለውም? እመቤታችን ጋር አትሄድ። ቆይ ወደዛ እንመጣለን። ጋር ይመስለኛል በስጋ ኖ እኔ የማርያም ጥላቻ የለብኝም። በጣም ነው የምወዳት። በስጋ የመጣው ተጣላት አለ ሳይሆን ችግሩ ያለብህ እሷ ጋር ነው የምልህ። ስህተትህ ማለት ነው። ችግር የለውም እሱን ያዝ አድርገውና ችግር የለውም እሱን ተወና በል ወንድሜ። በስጋ የመጣው እርሱ ለዘላለም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አይደለም? በስጋ የመጣው እኔ እኮ ክርስቶስን በምንጠራበት አጠራር ችግር የለም። ጠይቅህን መልስልኝ። በስጋ የመጣው አምላክ ነው አይደለም? በስጋ የመጣው ፍጹም ሰው ፍጹም አምላክ ነው። አልተጠየቅም። አሁን ሰውነቱን ማንም ይካድ የለም። ሲጀመር በስጋ መጣ ተብሎ እየተነገረ ሰውነቱን የሚክድ የለም። ጳውሎስ እዛ ጋር በስጋ መጣ ይልና እርሱም ፍጹም አምላክ ፍጹም ሰው አይደለም ያለው። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው የሚለው። ፍጹም ሰውነቱን ማንም ይካድ የለም። አንተ ጋር ያለው ችግር አምላክነት ላይ ስለሆነ እየጠየቅኩ ያለሁት ለይቼ አምላክነቱ ላይ ነው። ስለዚህ አሁን የምጠይቅህን በቀጥታ መልስ። ልክ አንተ እንደ ጳውሎስ ሆነ ልክ እንደ ጳውሎስ ማለት ነው። ጳውሎስ እንደመሰከረው ልትመሰክር ትችላለህ። የምትመሰክር ከሆነ አሁን ይህን ጥያቄ ትመልሳለህ። በስጋ የመጣው እርሱ አምላክ ነው አይደለም? በስጋ የመጣው እርሱ አምላክ ነው። እሺ፣ በስጋ የመጣው እርሱ አምላክ ነው። በስጋ የመጣው ከቅድስት ድንግል ማርያም ነው አይደለም? በስጋ የመጣው ከቅድስት ድንግል ማርያም ነው።
ከቅድስት ድንግል ማርያም እሺ፣ በስጋ የመጣው ከቅድስት ድንግል ማርያም ነው። ከቅድስት ድንግል ማርያም የመጣው አምላክ ነው አይደለም? ከቅድስት ድንግል ማርያም የመጣው አምላክ ሰው ሆኖ ስጋ ሆኖ ነው እንጂ አምላክ ራሱ አልመጣም። አምላክ ሰው ሆኖ እኔ ለዚህ ነው እመቤታችን ላይ ነው ችግር ያለብህ ያልኩህ። ለዚህ ነው በስጋ የመጣ አምላክ ነው ወይ ስለ አንዴ ሚት አድርግ። ቆይ እባክህ የጉንጭ አልፋ ክርክር አታደርጉብኝ። እኔ ስለደከመኝም እንዳታዝጉኝ። እኔ በስጋ የመጣው አምላክ ነው ወይ ስለ ዙ ወንድሜ ይቅርታ፣ እንግዲህ ከጮኩብህ በጣም ይቅርታ። ባልተገባ መልኩ ተናገር ይኮነ ማለት ነው። በስጋ የመጣው አምላክ ነው አልከኝ ወንድሜ። ከዛም በስጋ የመጣው አምላክ ነው ካልከኝ በኋላ እሱ ላይ ተማመንን፣ ጥሩ ነው። ከዛ በኋላ በስጋ የመጣው ከቅድስት ድንግል ማርያም ነው ወይ ስለ አዎ አልከኝ። ሉክ በስጋ የመጣው አምላክ ነው፣ በስጋ ደግሞ የመጣው ከቅድስት ድንግል ማርያም ነው። ስለዛ ከቅድስት ድንግል ማርያም የመጣው ያው በስጋ የመጣው ከቅድስት ድንግል ማርያም ነው ስላልከኝ ከቅድስት ድንግል ማርያም የመጣው በቅድስት ድንግል ማርያም የመጣው በቅድስት ድንግል ማርያም የመጣው አምላክ ነው ወይ ስለ አይደለም አልከኝ። ራሱ አምላክ አልመጣም አልከኝ። ስለዛ በስጋ ራሱ አምላክ አልመጣም ያስብላል። ይህ ደግሞ ከመጽሐፍ ቅዱስ ጋር ያጋጫል። አምላክ አይደለም አላልኩም። አምላክ አይደለም አልኩ። አምላክ በስጋ ነው ወደ እሱ የመጣው። ራሱ አምላክ አይደለም የመጣው አልከኝ እኮ። እሺ ተሳስተህ ከሆነ አርሙና። አምላክ በስጋ ነው የመጣው ነው ያልኩ። አምላክ ራሱ አይደለም። አምላክን አልወለደችም። አምላክን በስጋ ነው የወለደችው። ኦኬ ቆይ አንዴ እዚህ ላይ ቆይ አንዴ። አሁን የተናገረ መጨረሻ ላይ የተናገርካት ንግግር አልተሳሳትክም። የትኛዋ ላይ አምላክን በስጋ ወልዷለች አልከው ላይ ቅድስት ድንግል በስጋ አምላክን ወልዷለች? ቅድስት ድንግል ማርያም አምላክን በስጋ ወልደዋለች። ስለዚህ የወለደችው ማንን ነው ማለት ነው? ስጉ ቃልን። ስጉ ቃልን ወልደዋለች። ትክክል። አሁን በስጋ ወልደዋለች ያልከው ግን ማንን ነው? ስጉ ቃልን ስለወለደችው ግን የአምላክ እናት አያስብላትም ወንድም ነው የኔ ጥያቄ። ስጉ ቃል ማለት አምላክም ሰውም ማለት አይደል እንዴ? በትክክል አምላክም ሰው። ስለዚህ እመቤታችን አምላክም ሰውም የሆነን አካል ከሆነ የወለደችው አምላክም ሰውም የሆነን አካል ከወለደች ተመልከት። እመቤታችን አምላክም ሰውም ከሆነ ከእመቤታችን የተወለደው አምላክም ሰውም ከሆነ እንዴት አምላክን ወልዳለች አትልም? ይኸው የተወለደው አምላክም ሰውም የሆነ ነው። ሰውነቱን ተውኳ። አልተውኩትም። ሰውነቱን ትታ አምላክነቱን ብቻ ለምን ያስቀምጣል? ሰውነቱን ሳልተው። ስለዚህ ቅድስት ድንግል ማርያም ሰውም አምላክም የሆነ ነው ልጅ ለምን አትልም? ቅድስት ድንግል ማርያም አላለው ችግር ሰውንም አምላክንም የሆነውን ፍጹም ሰው ፍጹም የሆነውን ፍጹም ሰው ፍጹም አምላክ ወልዳለች ለምን አትልም? የአምላክ እናት ለምን ትባላለች? እሱን እኮ ምንድነው? እሱን እኮ አልካድንም ብዙ ወንድሜ። እመቤታችን የወለደችው አምላክም ሰውም የሆነውን ጌታን ነው ብለን እናምናለን። ይህንን የሚክድ ማንም ክርስቲያን የለም። ድንግል ማርያም አምላክም ሰውም የሆነውን ያንን ጌታን እርሱም ኢየሱስ ክርስቶስን ወልደዋለች። ስለዛ በዚህም ምክንያት አሁን ልክ አስቀድመም እንደተናገርከው አምላክን በስጋ ወልደዋለች እና የአምላክ እናት ደግሞ ተብላ ትጠራለች ነው። አንተ ባይሆን እሱን ለምንድን ነው የካድከው? የክርስቶስን አምላክነትን ካልካድከው ስግው ቃል ኢየሱስ አምላክ እንደሆነ የምታምን ከሆነ በሌላ አማርኛ የአምላክ እናት ናት እያልን ነው። ወይም ደግሞ አስቀድመ አሁን አማኑኤልንም አምላክ አይደለም ስትለው ነበር ነው። አማኑኤል አምላክ ነው። አማኑኤል በስጋ የተገለጠ አምላክ ነው። በስጋ የተገለጠ እግዚአብሔር ከኛ ጋር ሲሆን እግዚአብሔር ሆኖ አይደለም የተገለጠው። እግዚአብሔር ሰው ሆኖ ስጋን ነስቶ ነው የተገለጠው። ስጋን ነስቶ አልተውም፣ ግን ስጋን ገንዘቡ አድርጎ ስለዚህ ስጋን ገንዘቡ ሲያደርግ ደግሞ ሰው ሆነ። ስለዚህ አሁን ይሄን እንተውና ቅድም እኔ አላስጨረስከኝም እኮ እንተውና ስትል ነው። አይን እኮ እኔ እኮ አንስቼው እኮ ያነሳሁት እኮ አንድ ነጥብ ላይ እንድንደርስ ነው። እሱን እንተውና ብለህ ወደ ሌላ ትሄዳለህ እንዴ? ስለዚህ አሁን አማኑኤል በስጋ የተገለጠ አምላክ ነው አልክ። ስለዛ ስጋን የያዘ አምላክ ማለት ነው አማኑኤል። እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር። ስለዚህ አምላክ ሰው ሆኖ ትክክል ነህ። እዚህ ላይ አልተሳሳትክም። ስለዚህ አሁን አማኑኤል እግዚአብሔር ሰው ሲሆን አምላክ ሰው ሲሆን እንደማለት ከሆነና አምላክነቱን ደግሞ ካልተወ ስለዛ አምላክ ነው ተብሎ ይጠራል። አማኑኤል አምላክነቱን ካለመተው የተነሳ ሳንክር ነው ያልኩህ። አምላክም ሰውም ነው የምንለው። ለዚህ ነው እኮ ፍጹም ሰው ፍጹም አምላክ እንጂ አማኑኤልን አምላክ ብለህ መጥራት አትችልም ማለት ነው።
ሰውነቱን የት ልታረገው? ፍጹም ሰውነቱን የት ልታረገው? ሰውነቱን አልካድከውም ወይም ሂድና ጳውሎስን ጠይቀው። እርሱም ምንድነው በስጋ ከእነርሱ ክርስቶስም ከእነርሱ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ስለተናገረ ሰውነቱን ካደ ማለት አይደለም እንዴ? እሺ ኦኬ፣ እሺ በቃ አሁን ይሄኛውን ቆይ አንዴ ቆይ። ስለዚህ አሁን አማኑኤልን ወይም በስጋ የመጣውን ይህንን ጌታ አምላክ በሚል ቃል ትጠራዋለህ ወይስ አትጠራውም? ግዴታ ሰው የምትል ቃል መጨመር አለብኝ ነው የምትለው? ብለን ስንጠራ ስለ ስጉ ቃል ነው እንጂ ስለ አምላክ ብቻ አይደለም። አታዝገኝ በቃ ተው፣ ሚውት አድርግ በቃ በጌታ በኢየሱስ። ቆይ ሁለተኛውን ጥያቄ ተው በቃ ተው። አንተ ጸሎት ነው አኬ፣ ለምን ትናደዳለህ? ኧረ እኔ ተናድጄ አይደለም። በቃ እኔ እንደዚህ ነው ጉንጫ ቅድም ይቅርታ ጠይቀኝ። አሁን እኔ ቅድም ይቅርታ የጠየኩ ያልተገባ ነገርን ከተናገርኩ ነው። አሁን ደግሞ ያልተገባ ነገርን አልተናገርኩም። የምፈልገው ምንድነው? በቃ ብዙም ያን ያህል እኔ ራስን ማድከም አያስፈልግም። ኤነርጂ መጨረስ ነው። አንተ በጣም ኤነርጂ ድሪን ታደርጋለህ። በጣም ትመጣለህ ኤነርጂ። ሚዩት አድርገው። መቻየኝ ትላለህ። አየሁ እኮ ከዚህ በላይ እንዴት ምን ወንድማችን ክርስትና እምነት ተከታይ ነው። ቆይ እኔ እንጃ፣ እኔ ሙስሊም ይሁን ክርስቲያን አላውቅም። እኔ በክርስቶስ ኢየሱስ ዳግም ተወልጄ ክርስቲያን የሆንኩ የወንጌል አማኝ ነኝ። የት ቤተ ቆይ እንደውም አሁን እንደዛ ከሆነ የትኛው ቸርች ነው አቴ እንደምታደርገው? እኔ የወንጌል አማኝ ነኝ አልኩ። የትም ቦታ ሄዳለሁ። ሙሉ ወንጌል ብትል ሄዳለሁ። መሰረተ ክርስቶስ ብትሄድ ሄዳለሁ። ገነት ቤተክርስቲያን ብትል ሄዳለሁ። የትም ቦታ የምትሄድ ከሆነ አሁን አንተ የምታምነውን እምነት እንግዲህ የሚቀበሉ የአምላክነት አትባልም ብሎ ያስተማረህን አንድ መምህር ወይም ደግሞ ጽሁፍ የእምነት መግለጫ አምጣ። አለበለዚያ የራስህ ብቻ ከሆነ ታረም እዛው ሂድና መምህራኖችን ባይዘው መጽሐፍ ቅዱስ ስለ አምላክነት አያወራም። ኢሹም አይደለም ወንጌልም አይደለም የአምላክነት የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ እንጂ ስለ አምላክነት መጽሐፍ ቅዱስ አይናገርም። ግን መጽሐፍ ቅዱስ እና ዓለምን አስገባው ፕሊስ፣ አንድ ያስገባው እኔ አይደለም። ኧረ ጋይስ እንዴ በጣም እኮ ሲምፕል ነገር እኮ ነው ጋይስ። እኔ እንዴ ኢየሱስ አምላክ አይደለም ያለ እኮ ነው። እና አንዴ ወንድሜ ዙ ነው እና እኔ አሁን ሳየው ዙ ይላል። እኔ እዛው ዙ ጫካ ውስጥ ብትገባ ነው የሚቀልህ ዝም ብዬ ሳየው። በእውነት እኔ ከሰው ጋር ሳይሆን አሁን አንተ እዛው ምናልባት ከእነሱ ጋር ከተግባባ እንጂ እዚህ በጣም አስቸጋሪ ምናልባት ከእነሱ ጋር ከተግባባ። እሺ አሁን በየትኛው መጽሐፍ ቅዱስ ላይ ነው ያልከኝ? መጽሐፍ ቅዱስ ከእነሱ ጋር ከተግባባ። እሺ አሁን በየትኛው መጽሐፍ ቅዱስ ላይ ነው ያልከኝ? መጽሐፍ ቅዱስ ምናልባት ከእነሱ ጋር ከተግባባ። ኧረ እያስተጋባ ነው እባክህ። እሺ በመጽሐፍ ቅዱስ ብላል። የትኛው መጽሐፍ ቅዱስ ነው ወንድሜ? መጽሐፍ ቅዱስ ክርስቲያኖች የምናምነው ሐዋርያቶች ያስቀመጡልን መጽሐፍ ቅዱስ የሉቃስ ወንጌል፣ የማቴዎስ ወንጌል፣ የማርቆስ ወንጌል ጥራው ስለ አምላክነት አያወራም። የማቴዎስ ወንጌል መጽሐፍ ቅዱስ መሆኑን ሲጀመር በምን አወቅ? እሱ ችግር የለውም አለው እንጂ መጽሐፍ ቅዱስ ብለህ ጠቅሰህ የለ በምን አወቅ ነው? አሁን እስኪ ንገረኝ። ይኸው መጽሐፍ ቅዱስ ብለዋል። ኬት አመጣኸው? ማቴዎስ ወንጌል መጽሐፍ ቅዱስ ነው ያልከው ኬት አምጥተህ ነው? እሱ አንተም ከእናንተም ከየትም አላመጣችሁትም። በቃ ከአባቶቻችን ከሐዋርያቶች አልኩ እኮ የኔ አባቶች ሐዋርያቶች ናቸው። ማርቆስ ማስረጃ ስጠኛ። አንድ ሐዋርያ የማቴዎስ ወንጌል ብሎ የሰጠህ ርዕሱን አትቀይረው። ኦኬ ርዕሱን አትቀይረው። አሁን በዚህ ጉዳይ ላይ ነው ወንጌል ብሎ የሰጠህ አንድ ሐዋርያ ስጠኝ። ርዕሱን ቪዲዮ ከፍቼ መጽሐፍ ቅዱስ ላሳይ ይችላለሁ። በቃ እኔ በመጽሐፍ ቅዱስ በእግዚአብሔር ቃል ነው ማመን። ቪዲዮ ክፈት፣ ከፈለክ ክፈትና ማስረጃውን አምጣ። የማቴዎስ ወንጌል ብሎ የሰጠህ አንድ ሐዋርያ ካለ ነገርኩ እኮ የማንም ማማት ካፍት ነው። የማቴዎስ ወንጌል መጽሐፍ ቅዱስ የማቴዎስ ወንጌል አንዴ ሰማኛ እንዴና መጽሐፍ ቅዱስ እንዲያስተምራል እንዲያስተምርን ብለህ የለ ማቴዎስ ወንጌልም ብለሃል። እንግዲህ ማቴዎስ ወንጌል መጽሐፍ ቅዱስ መሆኑን ገና ከጅምሩ ከየት አመጣው? በምን አወቅ? ርዕሱን አትቀይረው። ወደ አምላክነት እንመለስ፣ ወደ አምላክነት እንመለስ። ርዕሱን አትቀይረው። ሚዩት አድርግ አሁን ስለ ኤልሳቤጥ ንግግር እናውራ እስኪ። ቅድም የኤልሳቤጥን ንግግር ስታነሳው ነበር። ጌታ የሚለውን አንተ አምላክ ብለህ ስለተረጎምከው
ወንድም አንዴ እባክህ አኬ ለምን ትናደዳለህ? ትልቅ ሰው አይደለ እንዴ? ኧረ እኔ አልተናደድኩም። እባክህ ሚውት አድርጎ ብቻ ነው ያልኩህ። ተናዳ አትናደድ ትለኛለህ። ይህ ልክ እንጦንስ በአንድ ወቅት ላይ የተናገረው ነገር አለ። በኋለኛው ዘመናት የሚነሱ ሰዎች ብሎ የተናገረባቸው ማለት ነው። እነሱ ራሳቸው ማዶ ነው በጣም ተናደው ሌላውን ሰው አትናደድ ይላሉ ይላል። የእንጦንስ ትንቢት በአንተ ላይ ሲፈጸም ነው። ኧረ በጌታ በኢየሱስም በእኔ ላይ የእግዚአብሔር ልጅ የኢየሱስ ትንቢት ነው የሚፈጸመው። በእኔ ላይ የማንም ትንቢት አይፈጸምም። ወጋሁት ይሄን መርገም። ከፈለግከው አንተ ውሰደው እባክህ። በቃ ይሁን አይተኸዋል። በቃ ይሁን እሺ። መለስ እንበልና ምን አልከኝ? ትንሽ ቢቆይ አስወጥተህ ነው እንዴ? ኧረ እኔ አላስወጣሁትም። እኔ ሞዴሬተር የሚለኝም ሸኝ ሆኑ እና ዝም ብሎ ነው ኖረም አልኖረም ያንዳል እንትን ያለ መምጣቱ ጥሩ ነው። ምንድን ያየነው ነገር መጽሐፍ ቅዱስ እንዲህ አይልም። መጽሐፍ ቅዱስ እንዲህ ላይ ገና ከጅምሩ የማቴዎስ ወንጌል መጽሐፍ ቅዱስ እንደሆነ እንኳን ሊያውቁት ሊረዱት አልቻሉም። እዚህ ላይ አልደረሱም ገና። በምን ታውቃላችሁ የማቴዎስ ወንጌል የምርም መጽሐፍ ቅዱስ ለመሆኑ ሲባል አያውቁም። ገና ከጅምሩ መጽሐፍ ቅዱስ ብቻ ምናምን ቢሆን ተውት። ገና ከጅምሩ የማቴዎስ ወንጌል መጽሐፍ ቅዱስ የማቴዎስ ወንጌል መጽሐፍ ቅዱስ የተወሰነ የሚያስተጋባ ነገር ነበር። ኦኬ የማቴዎስ ወንጌል መጽሐፍ ቅዱስ ለመሆኑ እንኳን ምንም የሚያውቁት ታሪክ የለም። በቃ የሆነ አንዳች የሆነ ታላቅ የሆነ ስነ መለኮታዊ የሆነ የእግዚአብሔርን ነገር አደገኛ ስህተትን ይሸከማሉ። ከዚያም በኋላ ደግሞ ይህንን ስህተታቸውን ደግሞ መጽሐፍ ቅዱስ በሚል ስም ደግሞ መጽሐፍ ቅዱስ በሚል ሽፋን ይሸፍኑታል። ይህን በጣም አደገኛ የሚያደርገው ሰዎች ላይ ቅድም ብያችሁ ነበር። ድንግል ማርያምን ወላዲተ አምላክ ብሎ የማያምን ይሞታል። ምክንያቱም ምንፍቅናው ያለው ድንግል ማርያም ላይ ብቻ ሳይሆን ክርስቶስ ላይም እንደሆነ እናውቀዋለን፣ እንረዳዋለን። የሆነ ሰው ድንግል ማርያም ወላዲተ አምላክ አይደላትም ድንግል ማርያምን ካለ ወይ ግልጽ የሆነ በጣም አደገኛ የሆነ በጣም ከአጋንንት ከሰይጣን የሆነ የእመቤታችን ጥላቻ የተሞላ አይነት ሰው ሊሆን ይችላል። አንድ ሰው አሁን ይህ ሰው እንደዛ ነው እያልኳቸው አይደለም፣ ግን ሊሆኑ የሚችሉ እንትኖችን ነው። አንደኛ ሊሆን የሚችለው ቀጥታ ክርስቶስ ላይ ስህተት ሲኖርበት ነው። የክርስቶስ ተዋህዶ ላይ 1% ብቻ መሆኑን ምናምን ሲክድ እንደዚህ ነገር ይፈጠራል። ሁለተኛው የሚፈጠረው ስህተት ግን ድንግል ማርያም ላይ በቃ ክርስቶስ እንደዛ ቢሆንም ድንግል ማርያም ግን አልላትም የሚል አጋንንታዊ የሆነ የእመቤታችን ጥላቻ ደግሞ ካለም ደግሞ ሊሆን ይችላል። አሁን ወንድማችን የትኛው ጋር እንደሆነ ስህተቱ ቀስ እያለን እናጣራ ይሆናል። የምናወራ ከሆነ ተረጋግቶ ማውራት የሚችል አይነት ሰው ከሆነ ማለት ነው። ማለት አሁን ቅድም እንዳበደው አይነት ማዕበድ ውስጥ የማይገባ ከሆነ ቀስ ብለን እናወራለን። እና አንደኛ መጽሐፍ ቅዱስ ራሱ ከየት እንደመጣ እወቁ። ራሱ መጽሐፍ ቅዱስ ብላችሁ የያዛችሁት ማለት ነው። መጽሐፍ ቅዱስ ከየት እንደመጣ ስታውቁ አስተምህሮች እንዴት እንደሚመዘዙም ያኔ መረዳት ትጀምራላችሁ። አስተምህሮን እንዴት መቀበል እንዳለብን የክርስትናን ትምህርት ዝም ብለህ ከየት እንዳገኘው ራሱ የማታውቀውን አንድ መጽሐፍ እየገለጥክ ብቻ ይሄ በሀሳብ የምትዋዥቅበት በብዙ የሐሰት ጎዳናዎች የምትባዝንበት ሳይሆን መጽሐፍ ቅዱስ ክቡር የሆነ የእግዚአብሔር ቃል እንደሆነ በፍጹም ልብ ታምናለህ። ከየት እንደመጣ ምናምን ታውቃለህ፣ ትረዳለህ። ያለ እውቀትና ያለ መረዳት የሚሆን እምነት የለም። መጽሐፍ ቅዱስን እንደሆነ አምናለሁ የማቴዎስ ወንጌል ኦኬ፣ እንዴት ሆነ ከየት መጣ አላቅም። ከእውቀት ውጭ የሆነ እምነት ገደል ነው የሚከተ፣ ምንም አይጠቅምም። ስለዚህም መጽሐፍ ቅዱስን በሙሉ ክብሩ ለመቀበል ውስጥ ያለውን የእግዚአብሔርን ሀሳብንም ለመቀበል አስቀድሞ ልታውቃቸው የሚገቡ ጽንሰ ሀሳቦች አሉ። ነገረ ቤተክርስቲያን፣ ከዛ በኋላ በታሪክ ውስጥ ቤተክርስቲያን በምን መልኩ መጽሐፍ ቅዱስን ሰጠችን፣ አስተምህሩን እንዴት አድርጋ ሰጠችን የሚለውን እሱን ትረዳለህ። አለቀ። ለማንኛውም ቅድም ካነሳናቸው ነጥቦች ውስጥ ኢየሱስ እርሱ በስጋ መጥቷል አልመጣም? በስጋ መጥቷል። እሺ፣ በስጋ የመጣውን እርሱን አምላክ ብለህ ትጠራዋለህ? አይ አምላክ ብዬ አልጠራም፣ አምላክም ሰውም ካልሆነ በስተቀር አምላክ ብዬ አልጠራም የሚል ነገር ተነስቶ ነበር። በኋላ ላይ ግን በቃ ምንም እኛ እውነተኛ ክርስቲያኖች እኛ ስለሆነ መጽሐፍ ቅዱስን እንይዛለን፣ መጽሐፍ ቅዱስን እንጠቅሳለን። እውነተኛው ክርስቲያን እንደዚህ ነው የሚለየው። አንዱ መለያው ይሄ ነው።
አይተዋል። ደግሞ መጽሐፍ ቅዱስ ሲጠቀስ ዝም ብሎ እንደዚህ የሆነ ቼሪ ፒኪንግ አይነት ነገር ዝም ብሎ ለቀም አይነት አጠቃቀስ አይደለም። በቤተ ክርስቲያን አስተምህሮ የተቃኘ አይነት በተቃኘ መልኩ ነው መጽሐፍ ቅዱስን የምንጠቅሰው። ስለዚህም ሮሜ ምዕራፍ 9 ቁጥር 5 ላይ ወሰድ ነው አባቶች ሁሉ ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ ክርስቶስም ከእነርሱ በምን መጣ? በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። አስነበብ ነው ወንድማችንን እና ደስ የሚለው ፓርት መጽሐፉ እዛው ክፍል ላይ አሜን ብሎ የሚጨርሰው የሚያበቁ ያቺ ጥቅስ አሜን ብላ ጨርሰዋል ብለን አሜን አስባል ነውና እንግዲያውስ በስጋ የመጣው እርሱ አምላክ ተብሎ ይጠራል አይጠራም? ስለ ራ አምላክ ነው አለ ማለት መፈናፈኛ አጣ። ተገዶ ያለ ነው የሚመስለው። ተገዶ እንደመሰከረ የምታውቁት በምንድን ነው? አምኖበት ሳይሆን ተገዶ በማስረጃ ወደዚህም ወደዛም እንዳይል አስረ ነው በማስረጃ አስገድደ ነው። ልክ ሽጉጥ ተደቅኖብህ እንደምትመሰክረው የእግዚአብሔርን ቃል ደቅነንብህ መይዛ ስታጣ እንደመሰከርከው የሚያስታውቀው በምንድን ነው? ቀጣይ ላይ ኦኬ በስጋ የመጣውን አምላክ ትሏል። አዎ በስጋ የመጣው ከማርያም ነው። አዎ ኦኬ ስለዛ ከማርያም የመጣው እርሱ አምላክ ነው አይደለም ማለት አሁን ከእንደነዚህ አይነት ሰዎች ጋር ማውራት በጣም አድካሚ ነው እና እኔ ደግሞ እንደነዚህ አይነት ጭቅጭቆች ወደ ጭቅጭቅ የሚጋብዝ ስጋዊ ወደሆነ ክርክር የሚጋብዝ ያልተገባ አይነት የአማኑኤልንም አንስቻ አሳይቻችኋለሁ። አማኑኤል አምላክም ሰውም ነው አለ። ስለዚ አምላክም ሰውም ነው። እመቤታችን የወለደችው አምላክም ሰውም ነው አለ። ስለዚ እመቤታችን አምላክም ሰውም የሆነውን እርሱን ከወለደች የወለደችው ሰው ብቻ አይደለም አምላክም የሆነውን ነው። ስለዚ የአምላክ እናት ተብላ ትጠራለች። አለቀ። አሁን በጣም ሲምፕል ነው፣ ቀላል ነው ለየትኛውም ሰው። አማኑኤል ራሱ አምላክ ተብሎ ይጠራል አይጠራም? አማኑኤል አምላክ ተብሎ ይጠራል። ይኸው ማን ነው? ሮሜ 9:5 ላይ በስጋ የመጣ እርሱ ለዘላለም የተባረከ አምላክ ነው ተብሏል። አማኑኤል ደግሞ በስጋ መጣ ማለት ነው። አለቀ። አምላክ ከእኛ ጋር እግዚአብሔር ከእኛ ጋር ማለት ነው። ስለዛ በስጋ የመጣ በስጋ የተገለጠ ብሎ ስለፈታው እርሱ በስጋ የመጣው እርሱ ደግሞ አምላክ ተብሎ ተጠርቷልና እንግዲያውስ አማኑኤል አምላክ ተብሎ ይጠራል ነው። አለቀ። አማኑኤል አምላክ ተብሎ ይጠራል። አማኑኤል አምላክ ተብሎ ከተጠራ እንግዲያውስ ቅድስት ድንግል ጸንሳ የወለደችው አማኑኤል ነው ተብሎ መጽሐፍ ቅዱሳችን ላይ በግልጽ ተቀምጧል። ስለዛ ድንግል ማርያም አምላክን ጸንሳ ወልዳለች። አሁን አምላክን እንዲጸንሳ ወለደች። ቃል ስጋ ሲሆን በስጋ ማንን ወለደች? አምላክን በምን? በስጋ ወልዷለች። ስጋው ግን ከአምላክ ጋር አንድ ነው። ስጋን ከራሱ ጋር አንድ አድርጓልና መነጣጠል መለያየት የለምና ስጋው ተነጥሎ ድንግል ማርያም የስጋ እናት ተብላ አትጠራምና ስለዚህም አምላክን በስጋ ስለወለደችው የወለደችው አምላክን ነው ብለን እየተናገርን ነውና የአምላክ እናት ትባላለች። ይህ ብቻ ግን አይደለም፣ አምላክም ሰውም ነው የወለደችው ተብሏል። ግን አምላክም ሰውም የሆነ እሱን ስትወልድ አካሉ የማን ነው? ያ አካል የመለኮት አካል እንጂ የስጋ አካል ነው እንዴ? ማለት ስጋው በመለኮት አካል ላይ ነው መጥቶ የመለኮት አካል አካሉ ይሆንለት እንጂ ያለው አካል እኮ አንድ ብቻ አካል ነው። እሱም አካል የሰውነት አይደለም፣ የአምላክነት ብቻ ነው። ከዛ አንጻር ደግሞ ካየነው በቃ አለቀ፣ የአምላክ እናት ብቻ ነው ተብላ የምትጠራው። የአምላክ እናት ተብላ ትጠራለች። ፐርሰኑ አንድ ስለሆነ አንድ አካል ስለሆነ ያ አካል ደግሞ ዲቫይን ፐርሰን ነው፣ መለኮታዊ ፐርሰን ነው፣ መለኮታዊ አካል ነው። እኔ በዚህ ደረጃ እንትን እያልን ሰው ላለመረዳት ጆሮን ድፍን ካደረገ መግባባት መረዳዳት ይከብደናል። ለማንኛውም ዙ ወንድሜ አንተ መጽሐፍ ቅዱስ መሆኑ አላወክም። የማቴዎስ ወንጌል መጽሐፍ ቅዱሱ ለመሆኑ እርግጠኛ አይደለህም። ማለት ታምናለህ፣ ግን ማስረጃ ስትባል ምንም ማስረጃ የለህም። ገና ከጅምሩ አንተ መጽሐፍ ቅዱሱ ራሱ የምር መጽሐፍ ቅዱስ ይሁን አይሁን ማስረዳት የማትችል ልጅ ስለሆንክ እኔ አሁን እዚህ ላይ ጉንጭ አልፋ ክርክር ብንከራከር መጨረሻው ስጋዊ ብቻ ነው የሚሆነው። አንተም ለመረዳት ለመለወጥ አይመስልም። ስለዛ ቀስ ብለህ ብትማር ሄደህ የራስን መምህራኖች የፕሮቴስታንት ፓስተሮችን የሙሉ ወንጌል እንደዚህ ገነት ምናምን እያልክ ስጠራ ስለነበረ እነሱ ጋር ሂድና መምህራኖችን ጠይቅ። ከዛ በኋላ እነሱም ልክ እንዳንተ ከሆነ የሚያምኑት ወይ እንግዲህ ሰብሰብ አድርገናቸው አንድ ቀን ትምህርት እንስጣችሁ እንጂ ይሄ መድከም ብቻ ነው የሚሆነው። ምናልባት ግን ከታች ያሉ የሚሰሙ ሰዎች ትንሽ እድል ይሰጠው የሚሉ ከሆነ ትንሽ እድል ሰጠን ደግሞ ወይ እናወራለን። ጋይስ የተወሰነ ያወራ ካላችሁ ችግር የለብኝም። እኔ ጌታ በሚያውቀው አወራለሁ። እንደው ትንሽ አንዴ እንኳን ካላችሁ አንድ ቁጥርን ጻፉ። የተወሰነ እድል እንዲሰጠውና እንድናወራ የምትፈልጉ ከሆነ ማለት ነው። ማለት የማያሰለቻችሁ ከሆነ
እኔንም አድካሚ ነው እናንተን ማሰርች ነው ብዬ ከማለት አንጻር ነው እንደዚህ ያልኩት። ግን እናንተን ትንሽ እንደዋ የምትሉ ከሆነ እናስቀጥሏለን። በቃ ይኸው እና እስቲ እንደው ፕሮቴስታንቶች ናቸው መሰለኝ የተወሰነ አንድ ብለውልሃል። አሁን ቀጥል። እሺ አውራ። አሁን ምንድን ነው ጥያቄ? አሁን ያልገባህ ነገር ከተናገርኩት ውስጥ ምንድን ነው ወዳጄ? ወንድማችን አለ ዙ ስልክ ገብቶብኝ ነበር። አሁን የኔ ጥያቄ ስልክ ገብቶብኝ ነበር። የኔ ጥያቄ ከቲክቶክ ድጋሚ ውጣና ገባ፣ ከእንትንም ውጣ። ልደትሽ እንዴት ነኝ? ገነት ማን ናችሁ? እኔ የምለው ግን አኬ ኤፍሬም በስላሴ ዜድ በስጋዊ ህዝቡ ገደል እየተደረገ ልደት አልሰማህም እንዴ? ሰኔና ሰኞ ገጠመ እንደተባለ እኮ ሰኔና ኑፋቄ ገጠመ ተባለ እኮ። በሰኞ ምድር ያልሰማነው ኑፋቄ የለም። ትላንት እንዴ አሁን ካዶሽ ቢገባ እንደዚህ አሁን ካዶሽ አስተምሮ እስቲ አሁን ቀደም እኮ እየተናገርኩ ነበረ። ይሄ መሰረታዊ ክርስትና ትምህርት ላይ ባወሩ ቁጥር የሚሳሳቱት ስህተት በጣም ብዙ ነው ምናምን የሚል ነገር አነስተን ከዛ አንድ ነገር ፈቀድንላቸው። በቃ ከአሁን በኋላ የሥላሴ ስጋዊ ምናምን እያላችሁ መሰረታዊ የሆነውን ትምህርት ተውትና በቃ ዝም ብላችሁ እንደው ገድላት፣ ድርሳናት፣ ተአምራቱን በቃ እንድትሄዱ ፈቅደናል ብለን በቃ ዝም ብለን ፈቀድንላቸው። ገድላት ላይ የፈለጉን ያብኩት በቃ እንደው ይሻላል በሚለው የእንትኑ የዚህ የነገረ እግዚአብሔርን የሚያቦኩበት መንገድ በጣም አስቸጋሪ ነው። ያስን አልሰማውም እንዲያቂ ዓለም ሳይፈጠር በፊት ተወለደ የሚል ማስረጃ አታመጡም እያለ እሱም እንደዛ ነገር ነው የሚያምነው። ማን ነው እንደዛ ያለው? ኤርሚያስ አላየም እሱን ቪዲዮ እንዲያቂ እንዴ? ኤርሚያስ ማለት ኤርሚ እቺ ኤኬኤ እንደነ እንትና ነው የሚያምነው፣ እንደነ ፈለገ ጳውሎስ ነው የሚያምነው። ኤርሚያስ እንዲዋሽ ተፈቅዷል። ሲሶ ለምን እንዲዋሽ ተፈቅዷል? አትነግረው? አይ ለምን ተዋሻለህ? ሰው ማያምነው ቪዲዮ አለ እኮ ችግር የለም፣ ቪዲዮ ይከፈታል። አይ ተናግሯል እኮ እንደማያምን ትላንትም ራሱ ለምን ተዋሻለህ? እኔ ራሱ ቪዲዮ ልሰራበት ነበር እኔ ራሱ ብሏል ጋዶሽ። እኔ ጠይቄዋለሁ እኮ ከትላንት ወዲያ ገብቼ አላልኩም። ዳጸ ሊሳን ከሆነ ነው እንጂ እንደዛ እንደማላምን ታውቃለህ። ቪዲዮ እንከፍታለን አንዴ ቃዶሽ በቃ ከዋሸን ያው ዳጸ ሊሳን ይለያል። ሚት አድርግና ቪዲዮ ደግሞ ምን የአስሬ ሲሶ እያልክ አታስጠቁረው። አንዴ ሚት አድርግ፣ ከምትወርድ ሚት አድርግና ቪዲዮ ይከፈት። አንዴ ቆይ አስሬ ሲሶ ትላለህ። እነሱ ቪዲዮን ይከፈታል ያሉት ከዛ እንሰማና እንትን እንላለን። እነሱ እንደማያምናክ አንተ አታውቅም። እኔ አላውቅም፣ ሲያስተምር ሰምቼው አላውቅም። አቃዶሽ በምን አውቃለሁ እኔ? አሁን ወንድማችን ኤርሚያስ ምን ያስተምር ምን አያስተምር እኔ ሰምቼው አላውቅም። ስላሴ ላይ ሁሌ እኮ ገድል እኮ ነው የሚገልጠው። እኔ እኮ እነዚህ ሰዎች እኮ ገድልን ይግለጡ በቃ አለን እኮ በቃ። ምክንያቱም ገድሉን ትተው ወደ መሰረተ ክርስትና ትምህርት ድንገት ሳብስ እናደርጋቸው የሚሳሳቱት ስህተት እንዲህ በጣም አስቸጋሪ ነው። ስለዛ ገድሉ ላይ በቃ ይሄዱበት አለን እኮ ፈቀድን። ኧረ ሲሳ አንተ በጌታ ነህ። አንተ ዛሬ አይተዋል ስራ እንዴት እንዳስፈታኝ። ለዚህ እኮ የማልገባው ላይ ወደ አንተ እየመጣሁ ነው። እኔ ገስት ላይ ምናምን እንደዚህ ገብቼ መማማር ራሱ ያቆምኩት ለዚህ ነው። አንድ የተባበሩት ጋር ነው እየመጣሁ ነው። ብቻህን ነው ወይስ ከዛ ሰው ጋር? እሱ በዛ በኩል እመጣለሁ ብሏል። እኔ አንተን ፒክ ላደርግ ነው። እንዴ ምን ይሰራል ታዲያ አብሮ ካልመጣ? እኔ ልወጣ ባልሆነ ከቤት ይህም ፍራሽ አንስተን እንወጣለን። እንዴ ኧረ አልወጣም በእናትህ ዝም በል። ቆይ በጽሁፍ የሆነ ነገር እልክልሃለሁ። እሺ ላክልኝ። እሺ እስከዛ ልደት ሻይድበት ቪዲዮ መክፈት የሚችል ሰው ካለ ይክፈትለት። ይሄንን አላለም ካለ ምንም ሲያወሩበት አንድ አፍታ እስኪ እሱን እኔም ሰምቼው ልውጣ እስኪ። እንደውም ዘኩ የዓለም ጋር ግቡና አንዴ እስኪ ሁለት ስልክ የያዛለ ዓለም ቤት ግቡና አንዴ ክፈቱልን። ሁለት ስልክ የያዛችሁ ቆይ እስኪ ኮኔክት ለማድረግ ልሞክር። ዘኪ የዚህ ላይ ኮኔክት ያደርጋል። የአንተ ቡርችን ለማሳየት ሲሆን ነው የማይሰራልህ ስልክ
እና ቅድም አመለጥክ አይደል? አሳይ ስትባል አኬ ፐርሰናል አታክ ብተው እና ዝም ብለህ ቃሉ ላይ ብናወራ ትምህርቱ ላይ እውነት ነው። እሺ መሰለ አኬ ያነሳሁት ይሄንን አስቀምጦ ማለት ነው። ገድል ላይ ካላወራን ይላል። ታቦተ ሲሆን ኢትዮጵያ ውስጥ አለች የለችም እዚህ ላይ ካልተወያየን ይላል። ይሄን ክዶ እና የሚገርም እንዴ አንታስበው ታቦተ ሲሆን አክሱም አለችው የለችም። እኔ ሲጀምር ከየት እንደሚመጣላቸው ራሱ የክርክር ርዕስ ይመቻቸው። አኪ አዲስ የመጣውን ለምን አልነግርም? በገድለ አዳም ነው ምንድን የሚባለው መጽሐፍ ላይ ኤርሚያስ ማለት ነው ቅዱስ ያሬድና ቅዱስ ሄኖክ አንድ ዘመን ላይ አልነበሩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ እያለች ተዋሻለች ብሎ አዲስ ርዕስ ሰጥቶ ነበረ ማለት ነው። የ2 ወር ነው 3 ወር ሰርች አድርጎ ያገኘው ነገር ማለት ነው። ገድሉ ላይ ነው እነሱ ብዙ የሚያዋጣቸው ገድሉ ላይ ነው እንጂ ነገረ ክርስቶስ ላይ መጽሐፍ ቅዱስ ላይ ከባድ ነው። አይ ያው ኧረ በስመ አብ እኔ ገድሉ ላይ የሚያዋጣቸዋል የሚባለው ቢያንስ እንደው የተለመደ ስለሆነ እነሱ ቤት ማብኳት እኔ መች እንደሚጋግሩት ባላቅም ያው ይሁን በሚለው ነው እንጂ ገድሉም አሁን ማንም ቼክ አያደርጋችሁም። እኔ ድንገት ሚዲያ ላይ አሁን የገባ ሰው ምናምን ክርስቲያን ካልሆነ በስተቀር እኔ አይደለም ክርስቲያኖችን አሁን ፕሮቴስታንቶችንም በዚህ መያዝ ቀርቷል። ድሮ እኮ በጣም በቃ የትኛው ነው ቪዲዮ ዘኪ? ይሄኛው ነው የሰማችሁ ነው ጋይስ? እኔ አላየሁትም ለዛ ነው። ቆይ እስኪ ሚዩት ላድርግ እንትን አድርገው ነው አትሱኝ። ለምሳሌ ይሄ አልዮት ቤተክርስቲያንና መካነ ኢየሱስ እንደ አበጠበት ጎረምሳ አፍልተዋል ብያለሁ። ይኸው ደግሞዋለሁ። አፍልተዋል። አዎ አፍልተዋል። እኔ ባላገር ሰው ነኝ። ስናገር በሀገራዊ ቋንቋ እናገራለሁ። አዎ አፍልተዋል። ምንድነው ማፍላት ማለት? አየህ ህዝብ ካስበሉ በኋላ ቴዎቶኮስ አሁን ለምሳሌ ብንወስድ ሊትራሊ የአምላክ እናት ናት ነው ያሉት። በዛን ጊዜ ስህተት ትምህርት ስለነበር ክርስቶስ ኢየሱስ የፍጹም አምላክነቱን ስለካዱ ያንን ነገር ሪጀክት ለማድረግና ለማሸነፍ ቴዎቶኮስ አሉትና ዘጉት። እግዚአብሔር ይባርካቸው። ግን ቴዎቶኮስ መጽሐፍ ቅዱስ ቴዎቶኮስ ይለናል እንደ የአምላክ እናት ይላል። አምላክን በስጋ የወለደች ነው የሚለው። ተኝተዋል እኮ እና ተኝተዋል። ሊቪ ይገባል አይገባም? አይገባም። ተኝተዋል። ሐኪም እነ ልደታ እነ ምናምን ተኝተዋል። ለምን አጀንዳ ሰጡን እኮ። ስለዚህ የምንለው ሰዎች እውነታቸውን እኮ እርስ በርስ እኮ ፍሬም ትምህርተ ሥላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። እውነቴን እኮ ብዬ የምላቸው ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለብን። እኔ ትምህርተ ሥላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ኧረ አንድ አቁሙ ወንድሜ ይናገራል ብዬ በጣም በጽኑ አምናለሁ። የእውነት አቁሙ። ፊር ሲሉ የነበሩ አንዴ ቆይ፣ ኧረ እንዲህ እየሰማሁ ነው። እንትና ኤፍሬም ባለበት እኔ ስለ ሥላሴ እንኳን አልናገርም። ኤፍሬም ካለ ኤፍሬም ወንድሜ እንዲናገር ነው። ኢማጅን ኤፍሬም በዚህ ደረጃ ከተሳሳተ ኤርሚያስ ያወራ ቀን ስለ ሥላሴ ጉዳችን ፈላ። እንዴ ይሄ ከባድ እኮ ነው። እስቲ ይቀጥልም። ቆይ የትኛው ነው እናቴ? ኤርሚያስ ቆይ እስኪ ሪሳንት ቪዲዮ ነው እንደ ዘካሪያ ዘኩ ትነግረናለህ ወይስ ምንድን ነው የምታዝገን? እዚህ ከእንትና ጋር እያወሩ የነበረበት ነው። ልደትሻ ሴቨረስ ነው ምናምን የሚባለው
የቃለ ሕይወቱ ልጅ ከሱ ጋር ያወራበት ትንሽ ዝቅ አድርገው እስኪ አላወኩትም ማለት ትንሽ ዝቅ አድርገው ራሱ ቤት የኤርሚያስ ቤት ነው ቤት ፖስቱ ኤርሚያስ ይሆንበት የቅርብ ጊዜ ነው። አሁን ቅርብ ጊዜ ነው፣ ብዙ ሩቅ አይደለም። ከአራት ቀን በፊት እንደዛ ነገር የምትለፉት ነገርኳችሁ እኮ እንደዛ እንደማያምን ያው ኦቢስ ይታወቅ መልፋት አይጠብቅባችሁ። ከሰጠ ትሪኒቴሪያኒዝም ይሄዳል። ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስትናን ራሱ ወደ መጠራጠር እስከምደርስ እየደረስኩ ወይም ለመማረክ አይደለም እርስ በርሳችን እንኳን እኔ ንግግር የተነሳ ደግሞ እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በለኝ። ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የምጀምረው። ይሄ ነው የምጠይቅበት ምክንያት ሲሳይ ለምን ቆይ እንዲዋሹ ትፈቅዳለህ? ቆይ አራስ ወርደው በእናትህ አንተ ቪዲዮ እንድንሰማ ነው ቃዶሽ ወንድሜ። ይሄ ነው ስማ ቆይ እንደገና ጀምሮ ይሄ ነው እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በለኝ። ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያው ጥያቄ። ይህን የምጠይቅበት ምክንያት አንዳንድ ወንድሞች ከአንተ ጋር ያሉ ይሄን አያምኑም ብዬ ነው። ለምሳሌ ዲያቆን አዲስ ከዚህ በፊት አብሬቸው ነበር። ቅድመ ዓለም ክርስቶስ ኢየሱስ ከአብ ተወልዷል ብዬ አላምንም ሲሉ ነበር እና አንተን ላረጋግጥ ብዬ ነው። ብዙ ጊዜ ስለማይ ያ ተከራክረናል። ምን መለሳለህ? ያ ቅድመ ዓለም ከክርስቶስ ኢየሱስ ቅድመ ዓለም ከአብ አልተወለደም የሚል አንተ ምን አልከው? እና ቅድመ ዓለም ከአብ የተወለደ የእግዚአብሔር ልጅ ነው ብዬ ነው ማምነው። ክርስትናም እንደዛ ነው የሚያስተምር ብዬ ነው ማምነው። መረጃህን ዋቢ ያደረግከው የመጽሐፍ ቅዱስ ጥቅስ ምንድን ነው? ቅድመ ዓለም ከእግዚአብሔር የተወለደ እንደሆነ ከአብ መወለዱን ቅድመ ዓለም መረጃ ያደረግከው ጥቅስ ምን ነበር? አንድያ ልጅ ይለዋል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል የሚለው ቢጎተን ሰን ይለዋል። ከአብ የተገኘ ልጅ እንደሆነ ያረጋግጣል። ቅድመ ዓለም ተወለደ ይላል። ታዲያ እዛ ጋር የስ ቅድመ ዓለም ኢተርኒቲ ውስጥ ከአብ የተገኘ ነው አይደል? ክርስቶስ ኢየሱስ ይላል። እዛ ጋር ነው ያልኩህ ቃሉ። ቢጎተን ሰን ማለት እየተወለደ ይላል። ሌላ ቦታም ዛሬ ወልጃለሁ ይላል። ብዙ እሱን አዲስ ይህን ስታቀርብለት አዲስ ምን አለ በወቅቱ? በወቅቱ ክርስቶስ ኢየሱስ ከአብ አልተወለደም ነው ያለኝ። መለስካቸው የመጽሐፍ ቅዱስ ምንባባት ውስጥ አብ ከዘላለም ኢየሱስ ክርስቶስን ወለድኩ ብሎ ያለው ክፍል የቱ ጋር ነው ያለው? ዮሐንስ 1 ላይ የተናገሩት አይ ቲንክ በቂ ይመስለኛል። አውጥቼ ላንብበው እንደገና 1:18 ላይ አውጥታ አንብቦ መቼም ቢሆን እግዚአብሔርን ያየ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይሄ ታይም ስፔሲፊክ አያረግም። ይሄ በኢተርኒቲ ውስጥ ያለ ታይም ስፔሲፊክ የማያደርግ ክርስቶስ ኢየሱስ ኦንሊ አንድ ልጁ የሚለው በኢተርኒቲ ውስጥ የተገኘ የእግዚአብሔር ልጅ እንደሆነ ይገልጻል። የኔ ጥያቄ ምን ነበረ? ቢጎትን የሚለው ቢጎትንም በጣም ደጋገምካት። ቴንኪው ግን ስለ እንግሊዝኛ ከአብ የተወለደ ከሆነ ማለት በአብ የተወለደ ይላል። በአብ አንድ ልጅ የሚለው አንድ ልጁ አለ እንጂ ወልጄዋለሁ ይላሉ። የዚህ ክፍል ላይ ነው አንድ ልጁ ማመኑ አንድ ልጁ ነው። ካልተወለደ ልጅ ይሆናል። ኦኬ። ስለዚህ የተወለደ ብሎ የሚል ቃል ባይጻፍም እኛ ግን ተወልዷል ብለን ጨምረን ቃሉ የማይለውን እኛ እየጨመረን እንደፈለገን እየሰራ
እየነገርን ማውራት እንችላለን ነው እያልክ ያለው አይደለም? አይ ተወልዷል የሚለውን እኮ ዕብራውያን ላይም ከመዝሙርም አድርጌ ቆይ አሁን የዮሐንስ ላይ ነው እየጠየኩ ያለሁት። መላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው እየገለጸ ያለው እኮ ማንን ነው? አብዝቶ ይበልጣል ብሎ ያለ ክርስቶስ ኢየሱስ። ቴንኪዩ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ማለት ነው። ኢየሱስ ክርስቶስ ከመላእክትስ እያለ እየጠየቀ ከሁለተኛ ሳሙኤል ጋር ቆይ ሳሙኤል ጋር ትሄድ። ቆይ ዕብራውያን ላይ ነው ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? ኦኬ ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ስመጣ ምንድን ጉድ ላይ የሚደረስ ነው? ምንድነው ዕብራውያን አንድ ላይ ገብተው ከዛ በኋላ ስለምን የተከራከሩ ነው? ኤርሚያስ እየተናገረ ያለው እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚለው ቃል የለም። ልጅ የሚለው አለ፣ ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። እያመጣ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ሄሎ እሱን አመጣለት እና እያሳየው ነው። የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ዮሐንስን ነገረው። ኦንሊ ቢጋትን ሳን የሚለውን ይኸው ቢጋትን ሳን ሳይደለድ እንዴት ልጅ ይለዋል ብሎ እሱን አመጣለት። ቀጠላለና አልቀበልም ሲለው ከዛ ወልጄሃለሁ የሚለው በትንቢት በዳዊትም የተነገረ አለ፣ ይኸው ዕብራውያን ላይም አለ አለው። ዕብራውያንን እያብራራ እኮ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ የተባለው ለማን ነው ይለዋል? ለክርስቶስ ነው ይላል። ከመላእክትስ እያለ ደግሞ ሲያስረዳው እዛ አሁን አሪፍ ቦታ ነው ያቆምኩ። አንስመው ከዚህ በኋላ እሺ፣ ከመላእክት ልጄ ነህ ብሎ የወለደው ማን ነው? እግዚአብሔር። ከመላእክት አይደለም እኮ ይኸው ከመላእክትስ ይላል። ከመላእክትስ አንተ ልጄ አድመጠኝ። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ጥራልኝ። ከመላእክት የሚለው ሀሳብ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ። ከእነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። ከመላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው አንበበን እኮ መጣን ብራዘር። አንብቤ ቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህንማ ቅድም ገለጸ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወረዳ ከፍ ባልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁኝ ሲይዘው ክፍሉ የቱ ጋር እንዳለ ስለማውቀው። ኦኬ፣ በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስለ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። ተቋርጧል ወይስ እኔ ጋር ብቻ ነው? ልደት ተቆርጧል። ኦኬ፣ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ይሰማል ያለው ከቶ ለማን ነው ይላል። ይሄን ጥያቄ መልሰው። ይሄ ከአንድ ስለ እያወራ አይደለም። ቅድም ከላይ መልሰው ከመላእክትስ አንተ ልጅ ነህ እኔ ዛሬ ወልጄሃለሁ ብሎ
ያለው ከቶ ለማን ነው ይላል። ለማን ነው ከመላእክት ልጄ ነህ ብሎ ያለው? ወይስ ይሄ ስለ ኢየሱስ ነው የሚናገረው? ከፍ አድርጎት ከመላእክት ውጭ እንዳለ ኦልሬዲ ብራዘር ከፍ አድርጎ አየ ነው። ይሄ ቁጥር 5 ላይ የተጠየቀው ጥያቄ የዕብራውያን ጸሐፊን ጥያቄ እየጠየቀ ያለው ስለ ኢየሱስ ልጅነት ነው ወይ? ስለ ኢየሱስ ልጅነት ባድምጠኝ። ስለ ኢየሱስ ልጅነት ነው ወይስ ከመላእክት ልጄ ተብሎ የተጠራ አለ እያለ እየጠየቀ ነው። ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰው ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ያለው የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጄሃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ነው ብሎ የሚለው? አንተ ቅድም ለኢየሱስ ነው አልከኝ። አሁን ደግሞ መልሼ ስጠይቅህ ነው ለመላእክት ነው አልከኝ። ስለዚህ ከመላእክት ልጄ ነው ብሎ ያለው ማን ነው? እግዚአብሔር አብ። ከመላእክትማ ያለው የለም። ከመላእክቶች ቅድም ያልኩህ ለጌታ ትክክለኛ መልስ መለስክ። ከመላእክት ምን ያለው የለም? ይሄን ያለው የለም። ይሄ ቃል ለልጁ ከመላእክት ማንንም አላለም። ጋይስ ግን እዚህ ጋር ማይ ፖይንት ከመላእክትም ካላለ ለኢየሱስም አይደለም ካለ ኤርሚያስ ማለት ነው። ሶ ለማን ነው ያለ ነው? ለእረኛው ኤርሚያስ ነው። ለባላገሩ ኤርሚያስ ጨርሰው ጨርሰውና ሪፍሌክት እናደርጋለን። ደግሞ እንደ ኃይለኛ ትጽፋለች እንጂ ጀለስ ስልኬ ዘጋ። ሳድ አይ እንኳን ዘጋ ተባብሩናል። ስልክህ እንደሆነ ባይኔቸር እንትን ያደርጋል ስዊች ያደርጋል። ግን ቀጥል እስከዛ እኔ አሁን ይሄ ጠፍቶት እኮ አይደለም ጋይስ። አሁን የሚሰማው ሰው እርግጠኛ ሆኜ ይሄኔ ብዙ ሰው ትክክል ኤርሚ ነው እያለ የሚጽፈው እንግዲህ ሁሉም ባይሆንም ብዙዎቹ እንደዛ ማለታቸው አይቀርም። አሁን ይሄ ኤርሚያስ የተባለው ምን በኢየሱስ አሁን ይሄ ጠፍቶበት አይደለም ማለት በቃ እናውቀዋለን። ግን እንደዚህ ናቸው። በተለይ እዛ ሰፈር ያሉ ጴንጤዎች እኔ ጌታ በሚያውቀው ማለት ነው ምንም ሙዳቸው የማይጥመኝ ከሙድ አንጻር ሙዳቸው የማይጥመኝ ለምንድን ነው? አደገኛ የሆነ የድርቅና መንፈስ ተጸናውቷቸዋል። ውስጣቸው እየነገራቸው ራሱ ህሊናቸው ገደል ለምን አይገባም? ህሊናቸው ለምን ገደል አይገባም? አይሰሙም። በቃ ድርቅ ግግም። በስመ አብ እኔ እንዲህ በጌታ አንተ በስመ አብ እኔ በጣም የሚያስገርሙት ወይስ ያው መቼስ የመጽሐፍ ቅዱሱን ነገር ለእናንተ አላብራራም። መቼስ ይሄ ነገር ለእናንተ ምንም ነው። ዕብራውያን ምዕራፍ 1 ላይ ያለው ሀሳብ መቼስ ግልጽ ይመስለኛል። ምናልባት እንደው ጎሽ ላንብብላችሁ ቃል በቃል ምን አይነት እንደው በጌታ ኢየሱስ ያው ጌታችን ኢየሱስን ከመላእክት ጋር ያነጻጸረበት ክፍል ነው። ይህ ክፍል ጌታ ኢየሱስን ከመላእክት ጋር ያነጻጽረዋል። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል አለ። ተመልከቱ አሁን ቁጥር 4 ላይ ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ ከመላእክት አብዝቶ ይበልጣል።
አሁን እዚህ የመጀመሪያው ምዕራፍ ላይ ከመላእክት አንጻር ያነሳና ጌታ ኢየሱስን ከመላእክት ኧረ ይበልጣል ይላል። ከዛ እንዴት ነው የሚበልጠው የሚለውን ያስረዳል። አሁን እንዴት ነው የሚበልጠው ጌታ ኢየሱስ ከመላእክት እንዴት ይበልጣል? ቀጠል አድርጎ እንዲህ ይላል ከመላእክትስ። አሁን ጌታ ኢየሱስ እንዴት ከመላእክት እንደሚበልጥ ለማሳየት እንደው ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ጌታ ኢየሱስ እንዴት እንደሚበልጣቸው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ተብሎ የተነገረው ለጌታ ኢየሱስ እንጂ ለመላእክት ነው ወይ? ለጌታ ኢየሱስ አዎ ተነግሯል። ለመላእክት ተነግሯል? አልተነገረም እያለ ያለው እኮ እንዴ ከእነርሱ እንዲሁ አብዝቶ ይበልጣል ካለ በኋላ ከመላእክት ማለት ነው። እንዴት እንደሚበልጥ ለማሳየት እስቲ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባቱ ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ከመላእክት ከቶ አንተ ልጄ ነህ ያለው ከመላእክት ከቶ ለአንድ እንኳን መልአክ አለ የለም። ለማን ነው ያለው? ለኢየሱስ። ለዛ ነው የሚበልጣቸውን እያለ ነው። እዛው ጋር እኮ ቀጠል አድርጎ ደግሞ መልሶታል። ምን ብሎ ደግሞም በኩሩን ማንን? በኩሩን ምን ማለት ነው? በኩሩ ልጁን ማለት እኮ ነው። የመጀመሪያውን የሆነውን ያንን ልጁን ማለት እኮ ነው። በኩሩን ወደ ዓለም ሲያገባ ልጁን ወደ ዓለም ሲያገባ ጌታ ኢየሱስን የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ምን ይላል? ይስገዱ ይላል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ለኢየሱስ እንጂ ከመላእክት አሁን ይህ ቃል ለማን ለአንዳቸው እንኳን መች ተነገረ ብሎ የክርስቶስን ብልጫ ይናገራል። ከዛ ቀጠል አድርጎ ስለ መላእክት መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል ካለ በኋላ ቀጠል አድርጎ ምን ይላል? ስለ ልጁ ግን ስለማን? ስለ ልጁ ግን ከላይ ምን ብሎ ነበር? አንተ ዛሬ ነህ እኔ ወልጄሃለሁ ከመላእክት ከቶ ለማን ብሏል? ለኢየሱስ እንጂ ለመላእክት ለማንም አላለም ነው። ስለ ኢየሱስ አያወራም ይላል። እንዴት አይነት የተወዛገበ ነው ላለ አይነት ሰው ሆኗል በክርስቶስ። እንደው ይቅርታ አድርጉልኝና እኔ እንደዚህ በመጽሐፍ ቅዱስ ላይ የሚደርቅ ሰው እኔ አልወድም። ጌታ በጣም እየዋሸ ነው። ያላለውን ሰምተኛል። ልጁን ለመፈተን ነው እንጂ የጠየቀው እሱ ስላላመነ አይደለም። አሁን ከፈለክ ቤቱን ከፍቷል፣ ሄደህ ማውራት ትችላለህ። ለምን ትዋሻለህ? ሰው ማያምነው በጣም እየዋሻችሁ ነው። ማያምነው አንዴ ለምን ታስገቡታላችሁ? ያብራራና ይጨርስ። ቆይ አታስወጡት። አንዴ ቆይ ዘኪ ቃሎች ይሰማሃል ወዳጄ ዘኩ ወይ ቃል ቀጥል ዘኩ ቆይ አንድ ቃሎች አንድ የሚዩት አድርጉና አኬ ጨርስና አንዳንዴ እኮ የንግግር የውይይት ማነር እኮ ለሚኖራል። ምን መሰለህ ሲሶ እየዋሸ ነው። ሰው ማያምነውና ከዛ ታወራለህ። ለምን ይዋሻል? ችግር የለውም። አታስወርድ። ማን ያስወርደው? አንተ ነህ ሲሶ ያስወርድከው። እኔ ነኝ ሁላችሁ አንድ ጊዜ ግን ያው ቪዲዮ ወጥቶ ስለሆነ የሱ የተናገረው ራሱ ኤርሚያስ የተናገረው ላይ ነው አኬ እየተናገረ ያለው ነገር ግን ከታች አስተካክሏል የምባል ነገር እየጻፉ ስላየውኝ ነው። አኬ ካስተካከለ አንተ እየተናገርክ ያለው አክሊል ባሳየው ቪዲዮ ላይ ነው። ነገር ግን አስተካክሏል እያሉ ስለሆነ ምናልባት አላስተካከለም። አኬ ሙሉ ቪዲዮ ባልሰማው ነገር ላይ ዝም ብለህ መረጃ እየሰጠህ ነው። አየህ ቪዲዮ ኧረ በእናትህ አንተ አትረብሽ። በእናትህ ቪዲዮ ነው እኮ ወጥቶ እየተነበበ የተቆራረጠ ቪዲዮ እኮ ነው። ሙሉ ቪዲዮ አልሰማህም? የተቆራረጠ ምናምን የተቆራረጠ አትበል። ቪዲዮ ዝም ብለህ በማይሆን ነገር አንተ ካዶሽ ልክ ነው የምትለው ምኑ ታውቀዋለህ? ትምህርቱ እኔ ገብቼ ጠይቄው ያለው እኮ ልደት ቃል ከፈለግ በደቂቃ ማውራት እንችላለን ከአንተ ጋር እናውራ። ዝም በል። በምን ጉዳይ? አይ በቅል ማለት ነው ስለ ኢየሱስ ክርስቶስ በቅል ማለት ከአብ ስለመወለዱ ልጠይቅና አንተም ጠይቀኝ። በደቂቃ እናውራ ከፈለግ አንተ ጋር። ማለት አልተወለደም ብለን የምታምነው ነው? አይ ተወልዷል። ታዲያ ልደትም ተወልዷል ብሎ ነው የሚያምነው ወይስ የክርክር ሱስ አለብህ? ቃሉሽ ሁለታችሁም ተመሳሳይ ያመናችሁ ለምን ትከራከራላችሁ? ነገር እናንተ የክርክር ሱስ ከሌላችሁ ሰው ባላለው ነገር የራሳችሁን ሀሳብ ማስቀመጥ ለምን አስፈለገ? ቆይ አይሽ አንዴ ሰማኝ ቃሉሽ። እኔ አሁን ካላለም እኮ ዕብራውያንን እኮ ነው ያለው እኮ አኬ ቃሉሽ ወይ አንተ ቃሉሽ አንዴ ተባልክ እኮ አይሰማህም ወዳጄ ቃሉሽ። እሺ ቀጥል። እሺ ከይቅርታ ጋር ማለት ነው እኔ ኤርሚያስ
የተለየ አቋም ነው ያለው አልከኝ። አንተ እንደምትለው ከሆነ ደስ ይለናል። እንደዚህ አይነት መጽሐፍ ቅዱስ ላይ የሚደረግ ድርቅናና ክህደት አንወደውም እና እናንተም እንደዚህ አይነት ነገር እንድትሰሩ ጓጉተን የምንጠብቅ ሰዎች አይደለንም። ይህን በተደጋጋሚ ነው የተናገርነው። ፕሮቴስታንት ወንድሞቻችን ስህተት ውስጥ ናቸው ብለን እናምናለን፣ ግን ስህተት እንዲሰሩ ደግሞ ጓጉተን የምንጠብቅ አይደለንም። ስለዚህ አሁን ኤርሚያስ ስህተት እንዲሰራ ጓጉተን የምንጠብቅ አይደለንም። ግን አሁን የሰማሁት ቪዲዮ ደግሞ አለ። ከሰማሁት ቪዲዮ አንጻር ግን ስናገር አሁን ኤርሚያስ በግልጽ ቀጥታ በቃል ማለት ነው ከዘላለሙ አልተወለደም ምናምን ነገር እንደዛ አይደለም ሲል የደረስኩት እኔ እንደዛ ሲል አልሰማሁም። ግን ምን ሰምቻለሁ? ለምሳሌ ዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 1 ላይ ይቅርታ ቁጥር 5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩ ደግሞ ምን አባቱ ሆኗል እርሱም ልጅ ይሆነኛል ከቶ ለማን ብሏል የሚለው ቃል ላይ ይህ ቃል ስለ ክርስቶስ አያወራም ብሏል። ግን የሚያወራው ስለ ክርስቶስ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ ክርስቶስ። ቆይ አንዴ ምን ጨርሼ ነው የምታወራው ወይስ ምን ደሞ ዝም አንዴ ቆይ ልጨርስና ታወራለህ። እና አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ጌታችን ኢየሱስን እንጂ መላእክትን አይደለም ነው እያለ ያለው። በቃ አለቀ። መጽሐፍ ቅዱሱ አዎ ስለ ጌታ ኢየሱስ እያወራ ነው፣ ጌታ ኢየሱስን ከመላእክት ጋር እያነጻጸረ። ኤርሚያስ ግን ስለ ኢየሱስ አያወራም ጭራሽ። ቀደም ሲል የብሉይ ኪዳን መጽሐፍት ላይም እንዳትሄድ እዚሁ ጋር ቁጭ በል ብሎ ልጁን ለማሰር ሲሞክር አይቼዋለሁ። የኤርሚያስን በዚህ ቪዲዮ ላይ እንዳየሁት ከሆነ ስለ አንድ ሌላ ግለሰብ ተጠየቀ። ስሙን ረሳሁት አሁን። ሌላ ግለሰብን ስጠይቅ ከዘላለም አልተወለደም ከዘላለም የሚወለድ አይደለም ብሎኛል አለ። ማለት ኤርሚያስ ጋር ሄዶ አሁን ቅድም ሲያወራው የነበረው ልጅ የሌላ ሰውን ስም ጠርቶ ለምሳሌ አበበን እንበልና ያኛውን ሰውን ስሙን አበበን ስጠይቀው ክርስቶስ አዲስ ይባላል፣ ልጁ አዲስ ይባላል። ከኤርሚያስ ጋር ነው እንትን የሚለው። የምር ደግሞ አዲስ የሚባለው ልጅ በኢየሱስ ክርስቶስ ከዘላለም ልጅነት አያምንም። አዎ እሱን ይዞ ሄዶ ልጁ ይህን ነገር ሲጠይቀው ኤርሚያስ እንዳላችሁትም ከኤርሚያስ ጋር የሚሆን ሰው ከሆነ አዲስ የሚባለው በተቻለው አቅም ከእግዚአብሔር ቃል ይልቅ ሰውን ስለሆነ የሚያስቀድመው ሳይሆን ሁኔታውን እንግዲህ በዚች ብቻ ነው እኔ እዚች ላይ ስላለች ብቻ ነው የተናገርኩት እንጂ በዕለት ተዕለት ህይወቱ በሌላ ትምህርቶች ምናምን አላልኩም። በዚች ጥያቄና መልስ ላይ ግን ያየሁት ከእግዚአብሔር ቃል ይልቅ ሰውን የሚያስቀድም ሌላ ሰው ተሳሳተ እንዳይባልበት መልሱን ቀጥታ ከመመለስ ይልቅ አንተ ምን አልከው፣ አንተ ምን ጠቀስክ፣ እሱ ምን ጠቀሰ ምናምን እያለ ጉንጭ አልፋ አይነት ወሬዎችን በማውራት በስተመጨረሻ ምን አደረገ? አሁን መጨረሻ ላይ የሰማሁት ላይ ዕብራውያን 2 ልጁ ቢጠቅስ አይ ጭራሽ ልጁማ እኔማ ከዘላለም የተወለደ ነው ብዬ ነው ማምነው ብሎ ማስረጃዎችን ጠቀሰ። ከዮሐንስ ወንጌል ምናምን ጠቀሰ። ሲጠቅስ አዎ አንተ ትክክል ነህ፣ አዲስ ደግሞ ከምን አንጻር እንደዛ እንዳለ እሱ ራሱን ሲመጣ ወይ እናወራዋለን ብሎ በመመለስ ፈንታ ይልቁንም ልጁን በተቻለ አቅም የመያዝ ነገር ለመስራት ሲሞክር አይተነዋል። እና ማስረጃ ሲሰጠውም አይ ከአብ እንደተወለደ ተናገረ እንጂ ምንድነው የአብ ልጅ እንደሆነ ተናገረ እንጂ አብ ራሱ ወልጃለሁ አላለም፣ ወይም ከአብ የተወለደ መሆኑን ቀጥታ አልተናገርም። የሚመስል ነገርን ተናገረ። ልጁ ግን ጌታ ይስጠውና እሺ ማስረጃ ብሎ ያሰበውን ለምሳሌ ዕብራውያንን ከፈተለት። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን እንዲህ ብሎ ከቶ ከመላእክት ለማን ተናግሯል ሲል ከጌታ ኢየሱስን ከመላእክት ጋር እያነጻጸረ እንዲህ ብሎ ስለ ክርስቶስ ተናግሯል ብሎ ሲያመጣ ኤርሚያስ ምን አለ? ስለ ኢየሱስ ክርስቶስ አልተናገረም። እንደውም ይሄ ክፍል አለ እየሰራ ያለው ኤርሚያስ ምንፍቅናን መከላከል የእግዚአብሔርን ቃል ከፍ ከፍ ማድረግ ላይ ሳይሆን በዙሪያ ያሉ ግለሰቦችን ከፍ እያደረገ የእግዚአብሔርን ቃል መርገጥን ሲሰራ አይቻለሁ። እኔ ይህንን መሰክራለሁ። ስለዛ ይህ ሰው ለእግዚአብሔር ቃል ታማኝ እንዳልሆነ አሁን መጥቶ ቢጠየቅ ኤርሚያስ ማለት ነው አይ እኔማ በዘላለማዊ የእግዚአብሔር ልጅ ልደት ወይም በክርስቶስ ልደት በዘላለማዊ ልደቱ አምናለሁ ቢል እንኳን ከእግዚአብሔር ቃል ይልቅ ግን ሰውን የሚያስደስት ለሰው ጠበቃ የሚቆይ የሰው ቋሚ የእግዚአብሔር ቃል የሰው ቋሚ እንደሆነ ግን የሚያሳይ ቪዲዮ ግን እኔ አይቻለሁ። አለቀ። ይሄ የኔ ምስክርነቴ ነው። አንተ አውራ። ኦኬ ምን መሰለህ አኬ አንተ አሁን የሰማው የተቆራረጠው ቪዲዮን ነው፣ ሙሉ ቪዲዮን አልሰማም። ለዛ ነው በተቆራረጠ ቪዲዮ ላይ ሀሳብን እየሰጠ ያለው። ሲጀመር ቆይ አንዴ ልጨርስ።
አብሽ ያልተቆረጠው 5 ደቂቃ ያወራ ችግር የለውም። ያወራና ምላሽ ትሰጠዋለህ። ልደት ቆይ ሲጀመር ልደት ቃል እኮ ግን ያልተቆረጠ ያምጣ ተወልዷል ብሎ አያምንም። ፕሮቴክት እያደረገ ስለሆነ ካዱሽ ያልተቆረጠውን አምጣ። አስተካከልክ ወይ? ካዱሽ ያልተቆረጠውን አምጣ እባክህ። ስለ ሰው አታስብ፣ ስለ ቃሉ ቆይ አሰማለሁ። ቆይ አሰማቸዋለሁ። ችግር የለውም። ያልተቆረጠውንም ግን ልደት ቃል አስተካክሏል ወይስ ትምህርቱ ነው? ከዚህ በፊት በመለኮት አልተወለደም ብሎ ሲል ነበረ። አኬም እንደዛ ብሎ ሲያስተምር ሰምቼዋለሁ። በመለኮት አልተወለደም በአካል ብቻ ነው ብሎ ሲያስተምር ምንድነው በመለኮት አልተወለደም ማለት? ወላዲ መለኮት ተወላዲ መለኮት ሰራጺ መለኮት ብላችሁ ካመጣችሁት አንጻር ከሆነ እንደዛ ያለ የለም። በቃ አሁን እሱ ቆይ አንዴ ሰማኝ ቃሉ ያ ክርክር የተነሳ ቪዲዮ ላይ አውራ አንተ አሁን መጀመሪያ ያስተካክሉ አስተካክሉ። ከዛም በኋላ በቪዲዮ አሁን ይኸውልህ ነገር ባወራህ ቁጥር ለሰቦቹን ሁሉ ከማን ጋር ውይይት ሲያደርጉ እንደነበር እነግርሃለሁ። እንደ መች እንደተባለ እዚሁ ቤት እኮ እዚሁ ቤት ነው የተጀመረው። ቃሉሽ የሶስት አማልክት አምልኮን ከፈለክ ማውራት እንችላለን በደቂቃ ካንተ ጋር ነው። መጀመሪያ ሶስት አማልክትን የምታመልክ መናፍቅ ነህ ብዬ ሳልጠራህ በፊት ማለት ነው መለስ ብለህ የተነሳው ርዕስ ላይ ብቻ ሂድ። ተቀበልኩ። አየህ በመለኮት አልተወለደም ወላዲ መለኮት ቆይ አንዴ ካዶሽ ግድ የለም አንተ በቃ ቶቶ ሌላ የቴዎሎጂካል ነገሩ ላይ ተውና አሁን የተነሳው ቪዲዮ ላይ ዋሽታችኋል፣ ቀጥፋችኋል የምትለው ነገር ካለ ያልተቆረጠውን ቪዲዮ አሰማንና ኤርሚያስ እያለ ያለው ይሄ ነው ብለህ ተናገር ካዶሽ። ምክንያቱም ኢቨን እኮ አለ እኮ ሰው ልጁ ቢጎትን ሰነው ሲለው እኮ ትክክል አምናል ብሎ እኮ ቶሎ ሊሸኘው ሲገባ 3-4 ማስረጃ ሊጠይቁ አይገባም እያለ እኮ ነው። አኬ ራሱ ልጁ በኢየሱስ ክርስቶስ ማለት የኢየሱስ ክርስቶስን ልጅነት ሲናገረው 3-4 ማስረጃ ሊጠይቀው ራሱ አይገባም ነበር ኤርሚያስ። ስለዚህ ያልተቆረጠ የቪዲዮ ማስረጃ አለ የምትል ከሆነ ይሄው ክፈትና ቀጥል። ካዶ ይሰማን ምን መሰለህ? አዎ እኔ ይሄን ቪዲዮ ሰምቼ ኤርሚያስ ጋር ገብቼ ጠይቄያለሁ። እንደዚህ አይነት ቪዲዮ ሰምቻለሁ እኔ ከዚህ በፊት አንተ አሁን ጠይቄዋለሁ ሳይሆን ካዶሽ የተቆረጠ ቪዲዮን ያመጣችሁት ትክክለኛ ቪዲዮ አይደለም፣ ዋሽታችኋል፣ ቀጥፏችኋል የምትል ከሆነ የቪዲዮ ማስረጃውን ይኸው በቃ እነሱ እንዳሳዩት አንተ ማሳይና ማብራሪያ ስጥ። በቃ ቀላል ነገር እኮ ነው። ለምንድን ነው የቪዲዮን ማስረጃ አሁን ከየት ማምጣት? ይሄ የተቆራረጠ ቪዲዮ ነው ያልኩ እኮ ነው። ያልተቆራረጠ ቪዲዮ እኛ ምን አገባን? አንተ ገብተህ ጠይቀው አትጠይቀው ገብተህ ሰላም ተባብላችሁ ውጡ ውረዱኛ ምናምን የምናውቀው ነገር አለ። ቪዲዮ ተከፈተ ገብቶ ጠይቆት ራሱ ቢሆንና ማለት ነው። እና ኤርሚያስ እኔ ማምነው ኢየሱስ ከዘላለምም እንደተወለደ ነው የሚል እምነትን ራሱ ቢሰጠው ቢያንስ ግን ምን ማወቅ እንችላለን? ቅድም እንዳልኩትም የሚያምኑን እምነት እንኳን ዲፌንድ የማያደርግ ገና ለገና በዙሪያ ያሉ ሰዎች ስም ስለተጠቀሰ ብቻ ለእግዚአብሔር ቃል ሳይሆን ለሰው የሚቆም ለእግዚአብሔር ቃል ያልታመን አይነት ይሄ ግድ የማይሰጠው ኢየሱስ ክርስቶስ ከዘላለም ተወለደ የሚለው ያን ያህል አዲስ ነው ምናምን ባላችሁት ሰው ልክ እንኳን ግድ የማይሰጠው የሰው ጠበቃ እንጂ የእግዚአብሔር ቃል መጋቢ እንዳልሆነ በቃ ታይቶበታል። አለቀ። ስለዛ ይኸውልህ አሁን በአጭሩ ኤርሚያስ ምንድነው የሚያምነው ምንድነው የማያምነው እኛ ምን አገባን እንዴ? ይሄ እኮ የኛ ጉዳይ አይደለም፣ የራሱ ጉዳይ ነው። ግን ምንድነው እያልን ያለ ነው? ለእግዚአብሔር ቃል ወገቡን ታጥቆ የቆመ አይነት ሰው አይደለም። የሰው ጠበቃ ነው። ተቃለቀ ለሰው ነው የቆሙ እንጂ ለእግዚአብሔር ቃል አልቆመም። ስለዚህ ይሄ ሰው የሆነ ነገር እንደዚህ ዝም ብሎ ከሰዎች የሆነ ነገር ባገኘ ቁጥር የእግዚአብሔርን ቃል የሚያስተባብል ሰው ነው ማለት ነው። ስለዚህ እንደነዚህ አይነት ሰዎች ደግሞ ታማኝነት የላቸውም። እና ጳውሎስ ይናገራል ገላትያ መልእክቱ ምዕራፍ 1 ላይ ሲናገር እንዴ በቃ ሰውን ለማስደሰት የመጣው ቢሆን የጌታ ባሪያ ባልሆንኩ ነበረ የሚለው። በቃ እንግዲህ ሰውን እናስደስታለን ወይ ነው ነው አይደለም። እኔ ጋር መጥተህ አንድ የክርስትና ትምህርትን ብጠይቀኝና ለምሳሌ እዚህ ጋር ልደት አለ፣ ልደት እንደዚህ ብሎ አስተምሮ ነበር፣ አንተ ምን እንደዚህ ከዚህ አንጻር ምን ትላለህ ብትለኝ፣ አይ የክርስትና አስተምሯችን እንዲህ ነው፣ ልደት ግን እንዲህ ያለበትን ማስረጃ አምጣልሃለሁ፣ ወይም ደግሞ ራሱ ልደት እጠራልህና ራሱ ልደት እንዲነግርህ አደርጋለሁ። የክርስትና ትምህርቴን ግን አይ እኛ የምናምነው እንዲህ ነው። እሱ ጭራሽ እንደውም በተቃራኒው ሳይድ ሆኖ ልጁን ለማስጨነቅ ሲሞክር መጽሐፍ ቅዱስ ላይ በግልጽ ስለ ክርስቶስ የተነገረውን ስለ ክርስቶስ አይናገርም ብሎ በመካድ
በመካድ እንትን ሲል አይተነዋል። ስለዚህ አሁን እኔ ሂጂ ስጠይቆ ምናምን እንዳልከው ጠይቀው፣ ጥሩ ነው። አስተምህሮውን ነግሮ ሊሆን ይችላል። እዚህ ቪዲዮ ላይ ግን ያየ ነው አሁን ቅድም ያልኩ ነው፣ መደጋገም እንዳይሆንብን በቂ ይመስለኛል። ሲስ ምንድን ነው አደርስም እንዴ ደርሻለሁ እኮ ልጁን እኮ አስጨነቁ። አንዴ ቤተሰብ ራሱ ለምን አይመጣም? እዚህ ቤት ከፍቶ ከሚያስተላልፍ አረቶ ቀለሜንቶ ካዱሽ ራሱ ማለት ነው። ድጋሜ ልክ የኤርሚያስን የደገመው እዚህ ጋር ማለት ነው። ቪዲዮ በግልጽ እየታየ ነው። ስለ እግዚአብሔር ቃል ክብር ሳይሆን ስለ ኤርሚያስ ነው ገብቻ ያናገርኩት፣ የተቆራረጠ ነው እያሳያችሁ ያላችሁት ሲል እዚህ ጋር ስለ ቃሉ ክብር ሳይሆን ካዱሽ በራሱ ስለ ኤርሚያስ ነው በጣም እየተናገረ ያለው ማለት ነው። እውነቱ ምንድን ነው? እንደ ቃሉ ሲሆን ቆይ አንድ የሚዩት አድርግ፣ እድል ታገኛለህ። ቆይ ካዱሽ ቆይ ፕሊስ እባክህ እድል ስጠኝ፣ እኔ ልጨርስ ሀሳቤን፣ እባክህ ልጨርስ ሀሳቤን። አንተ ራሱ ማለት ነው እኛ እየተናገረ ነው እኮ አሁን አኬ ምንድን ነው ያለው? አጠገቡ ስላለው ሰው ፕሮቴክት እያደረገ ነው እንጂ ቅድሚያ ለቃሉ ክብር አልሰጠም እያለክ ነው። መጥቶ እዚህ ጋር ስለ ኢየሱስ ነው ብሎ ቢል አሁን ነቲንግ እየተባለ ያለው ቅድሚያ ቃሉ ነው የሚቀድመው ነው። አንተም ደግሞ ቆይ እባክህ ሀሳቤን ልጨርስ። አንተ ራስህ ማለት ነው የሰማከውን ቪዲዮ የተቆረጠ ነው ያሰማችሁት እያልክ ለኤርሚያስ መከላከል እያደረክ ነው እንጂ ለቃሉ ክብር እየተናገርክ አይደለም። ቅድሚያ ለቃሉ ክብር ስጥ። አንተም ቢሆን ኤርሚያስ አጥፍቷል። ለምን በዛን ሰዓት የሰሙ ሰዎች ይሄን ቃል በምን ሰሙት? ያገኛቸዋል። ካሳሳተ በኋላ ማስተካከያ ያደርጋል። ላንተ መለሰል እንጂ መጀመሪያ ላሳሳተቸው ሰዎች በቃ እነሱ አንተ ራስህ እንዴ ስለራስህ አስብ። በእናትህ አንተ ራስህ እኮ ልጁን ሊፈትኑ ነው። አሁን አንተ ከልደት ጋር አሁን ውይይት እናድርግ። አንተ እንደዚህ አይነት ፈተና የለም እንዴ? አንተ ቆይ ልጁ 3-4 ማስረጃ እየጠቀሰለት እንዲህ አይነት ፈተና አለ እንዴ? ልጁ እኮ በቃሽ ስሙ። አሁን እሱን ገብታችሁ መጠየቅ ትችላላችሁ። ግን እሱ በክርስቶስ ዘላለማዊ ልጅነት ያምናል። ሲሶ አንተ ችግር አለብህ። ምን መሰለህ አንተ ችግር አለብህ። ለምን እንደሆነ አላውቅም። ካዱሽ ራሱ ችግር አለብህ። ስለ ራስህ ችግራውን እመን። መጀመሪያ ራስህ እመን። አንዴ ቆይ እንዴ ሲስ በቃ ካዱሽ ወንጌል ልታስቆም ፈልጋል። መቼም ግን ከይቅርታ ጋር ሲሲ በጣም ይቅርታ እንግዲህ ነው። በእርግጥ ቀደምም አንተም አስወርደኸው ነበረ። ይህ መቶ ጭራሽ አንተ ላይ ነው ነገሩን የሚያላክከው። እሱ ለኤርሚያስ አሁን እዝነት እንዳለችው ሲሲ አንተ ድምፅ መሰለኝ የሚያስተገባ እሱ ገና ለገና ለወንድማችን ኤርሚያስ ጥብቅና ለመቆም ሲል ብቻ ይዋሽለታል። መቶ እዚህ ጋር ፊት ለፊት ላይ እንግዲህ በቃ ቪዲዮ ላይ ካየነው አየነው እኮ እኛ ቅድም እንዳለው ነው። ወንድማችን ኤርሚያስ እንዲሳሳት ጓጉተን የምንጠብቅ ሰዎች አይደለንም ብለናል። እንግዲህ ይህንን ስናገር ከልባችን ነው፣ ጌታ በሚያውቀው ማለት ነው። አሁን እኔ ቅድም እንዳልኳቸው ፕሮቴስታንቲዝም ስህተት እንደሆነ አውቃለሁ። እኔ እንደዛ በጣም ነው የማምነው ይህንን ስህተት እንደሆነ እና ሰዎች ሁሉ ወደ ጌታ እንዲመጡ ምናምን በጣም ነው የምጓጓው። ግን በዛ ሳይድ ያለው አሁን ወንድማችን ኤርሚያስ ደግሞ እስኪሳሳት ድረስ እንደው በተሳሳተ እያልኩ ግን ጓጉቼ ግን አልጠብቅም። ጌታ በሚያውቀው በተቻለው አቅም ሁሉ እንዳይተሳሳት ነው የምፈልገው። ስለዛ ቀስ በቀስ ወደ እውነት ሁሉ እንዲያድግ እንደዛ ነው። ግን ከተሳሳተ ደግሞ ተሳሳተ ነው ማለት እና የተሳሳተበት መንገድ ደግሞ ለእግዚአብሔር ቃል ሳይሆን የሰው ታማኝ ሰው አስደሳች አይነት ሰው እንደሆነ ግን አይቼበታለሁ። አትሊስት በዚህ አሁን በዕለት ተዕለት ህይወቱ አይደለም ብያለው። ቅድም ሁሌም የሚያደርገው ነገር ነው ምናምን ብዬ አልተናገርኩም። በዚህ እንትኑ ግን በዚህ ንግግሩ ግን በቃ እንደዚህ አይነት ሰው ነው። እንደነዚህ አይነት ሰዎች ነው በጣም ተራ ናቸው። አለቀ። ይሄ የእግዚአብሔርን ቃል የሚያጣምሙ ሰዎች ማለት ነው። ሁሌም እንደዚህ ያደርግ ግን ስለማላቅ እየፈረጅኩት አይደለም ሙሉ በሙሉ ግን እንደዚህ የእግዚአብሔርን ቃል ችላ የሚሉ ያን ያህል ግድ የማይሰጣቸው ኧረ እንደው ማን ያላችሁት አዲስ የሚባለው ወንድሜ እንዲማ ከተባለ ብሎ ጭራሽ ያኛውን ፕሮቴስታንት ወንድም ወደ መሟገት ሄደ ማለት ይሄ በጣም አደገኛ ነው፣ አስቸጋሪ ነው። ስለዛ ለእግዚአብሔር ቃል ያልታመነ አይነት ሰው እንደሆነ እሱን ማየት እንችላለን ማለት ነው። እና የዚህን ያህል ካልኩኝ እኔ ይበቃኛል። አረ ስማ እዚህ ጋር አኪ
አኬ ኤርሚያስ ጋር ተፈልጋለህ አላለም? ማን ኤርሚያስ? ጆሮን ይዘህ ይሆናል ስልክህን እያለ ነው ሁላ። ይኸውልህ ቆይ ሰማኝ፣ ተጠራኝ እያለ ነው። ቆይ አንዴ በፊት እንደውም ምንድነው ከኤርሚያስ ጋር ልንወያይ ስንል አላፈምስህም ምናምን ብሎ ነበረ። ያኔ ምንም ያናል ብዙም እኔ ቲክቶክም የለኝም ቴሌግራም ላይ ብቻ ነበር እንትን ብለው ያው ትዝ የሚላችሁ ከሆነ አላፈምሰውም ምናምን እና ምናምን ነገር እያለ ነበረ። ይቅርታ ኤርሚያስ፣ እኔ አሁን ከ1 ሚሊዮን በላይ ተከታይ አለኝ። አላፈምስም፣ ጥፋ ጊዜ ያማ ቀልደኛ። አይ ግን እውነቱን ለመናገር ኤርሚያስ ተፈልጋል ምናምን እንደዚህ። ማነህ አንተ ደግሞ እኔን የምጠራው ምንድን ናና አንተ ነህ እኮ የምትጠይቀን እንዲህ ነው እንዲያ ነው ብለህ አስረዳ። ይቅርታ መጠየቅ ካለብህም እዚህ መተህ ሲስ ቤት እዚህ መተህ ጠይቅ። ያው እንደው የሲስም ፕሮቴስታንት ስለሆነ እዚህ መተህ ጠይቅ። ደግሞ አንተ ጭራሽ እኛ እናትላል ምን ቤት ነህ ደግሞ? ማን አንዳንድ ሰው ድፍረቱ ግን በጌታ ስም ማለት ችግር የለውም። አሁን እኔ የሆነ ነገር ራሴን የሆነ ነገር አድርጌ አይቻል አይደለም እኔ ብቻ አይደለሁም። የትኛውም አንድ ክርስቲያን ማለት ምንም ይሄ የፍሎር ማን ጉዳይ አይደለም። ደግሞ ቅድም እየቀለድኩ ነው እሱ እንደዛ ስላለ እየቀለድኩ እየሳኩኝ ያልኩት ግን አንድም ክርስቲያን ቢሆን ለምሳሌ ስምሪ ያለች እሺ፣ ስምሪ እኔ ማለት አይችልም። ማን ነው እና እሱ ምንድን ነው እንዲህ ፈልጓት ከሆነ ስምሪ ጋር የሚመጣው እሱን አለቀ። ከፈለከን ትመጣል እንጂ ኑናን አይባልም። ምን ይላሉ? አረሲስ በጌታ ልደትሽ ደህና ነኝ፣ እግዚአብሔር ይመስገን። በቀደም ጠዋት ላይ ማለት ነው ቅድመ ዓለም የአብ ልጅ መሆኑን አምናለሁ ብሎ ነበረ። እሱን መመስከር እችላለሁ። ግን ምንድነው ባለፈው የነበረው ቪዲዮ ላይ ይሄ መጽሐፍ ቅዱስ ላይ ቅድመ ዓለም ከአብ ተወልዷል የሚለው ሀሳብ የለም የሚለውን አስረግጦ ሲናገር ነበር። ይህን ቪዲዮ አንዴ ስሙትና። ስለዚህ የተወለደ ብሎ የሚል ቃል ባይጻፍም እኛ ግን ተወልዷል ብለን ጨምረን ቃሉ ማይለውን እኛ እየጨመረን እንደፈለገን እየሰነቀረን ማውራት እንችላለን ነው እያልክ ያለው አይደለም? አይ ሰማኸው አይደል? ተወለደ የሚለው ባይኖርም እኛ እየሰነቀረን ማውራት እንችላለን ማለት ነው የሚል የራሱን አመለካከት አስቀምጧል ማለት ነው። ስለዚህ በዚህ መሰረት ተወለደ የሚል ቅድመ ዓለም ተወለደ የሚል መጽሐፍ ቅዱስ ላይ የለም የሚል ድምዳሜ ሰጥቷል። መድገም እችላለሁ አንድ ጊዜ። ባይጻፍም እኛ ግን ተወልዷል ብለን ጨምረን ቃሉ ማይለውን እኛ እየጨመረን እንደፈለገን እየሰነቀረን ማውራት እንችላለን ነው እያልክ ያለው አይደለም? አይ ስለዚህ ተወለደ የሚል ቃል መጽሐፍ ቅዱስ ላይ የለም ነው ያለው። እሱ ድህረ ዓለም ቅድመ ዓለም ተወልዷል የሚለውን ያምናል አያምንም አይደለም ፖይንት። በዛን ቀን ግን የያዘው ፖዚሽን ለእውነት አይደለም የቆመው። እዛ ጋር የነበረውን እሱ ገስት ላይ ያለውን ሰው ማዳን እንደዛ አይነት ሀሳብ ነበር የነበረው። ጭራሽ መጽሐፍ ቅዱስ ላይ ቅድመ ዓለም ተወልዷል የሚል ሀሳብ የለም እያለ ነው። አንዱ ስህተት ይሄ ነው። በቃ መጽሐፍ ቅዱስ ላይ ቅድመ ዓለም ተወልዷል የሚል ሀሳብ የለም ነው የእሱ አመለካከት በዛን ቀን ማለት ነው። ወይ ለዛኛው ይቅርታ ጠይቆ እኔ ግን አምናለሁ ቢል ችግር እኮ የለውም። ሲቀጥል ዕብራውያን 1 ላይ ያለው ሀሳብ ስለ ኢየሱስ ክርስቶስ ልጅነት አይደለም የሚያወራው የሚል ነበረ። ጥቅሱንም ስቷል፣ የያዘውም አቋም ስህተት ነበር። ምንም እንኳን ቅድመ ዓለም ከአብ መወለዱን አምናለሁ ቢልም መጨረሻ ላይ ማለት ነው ሰሞኑን። ይሄን ለማሳየት ነው። ቀጥሏል። ቀጥል ደትሻ። እኔ ነንሴንስ ነው ይቅርታ። ምን ለምኑ ነው ይቅርታ? ዕብራውያን 1 ላይ ከመላእክት አንተ ልጄ ነህ ከቶ ያለው ለማን ነው የሚለውን እሱን ተሳስቻለሁ ነው? ቅድመ ዓለም አልተወለደም በማለት ነው ነው ወይ ፖይንት የሚያደርገው ራሱ ኤክስኪዩዙ ራሱ ወዴት ነው ነው? ይቅርታ እኮ ያለው ሰዎች ስለተቃወሙት ነው እንጂ ኤግዛክትሊ ቨርስ ባይ ቨርስ የሸመጠጠውን ነገር እኮ አይደለም ይቅርታ ያለው። አይ ዶንት ጌት እሱን ነገር ብዙ ጊዜ ቅድም አሁን ለምሳሌ ይቅርታ ብለዋል ምናምን የሚል አንዳንድ ሀሳቦችን አየሁ። ይቅርታው ምንም ነጥብ የሚያሰጥ ነገር አይደለም። ምክንያቱም መጽሐፍ ቅዱስ ዘርግቶ ነው እኮ የካደው። ዕብራውያንን ሙሉ ለሙሉ ነው የካደው። አንድ እንደገና ደግሞ የክርስቶስ ዘላለማዊ ልጅነቱን ሰውየው እኮ በዘላለም ውስጥ ነው የተወለደው እያለው እኮ ነው አልቀበልም ሲለው ነበር። በዘላለም 3 ማስረጃ አመጣለት እኮ እንዴ! በጣም 3 ጥቅስ እኮ አመጣለት ከመጽሐፍ ይሄን እኮ ከመጽሐፈ ሳሙኤል ራሱ ላመጣልህ እችላለሁ አይደል? ዮሐንስ ወንጌል ብቻውን እኮ በቂ ነበር እኮ። በአባቱ ቅፍ ያለ አንድያ ልጅ ብቸኛ ልጅ የሚለው እሱ ብቻ በቂ ነበር። እሱን ካደ። ዕብራውያንን ካደ። ዕብራውያን በጣም ክሊር ነው፣ ብላክ ኤንድ ዋይት በጣም ግልጽ፣ ወደዚህ እንኳን የማያሻማ። ያንንም እንኳን በጣም የገረመኝ ቅድም ስለ ክርስቶስም አይደለም ስለ መላእክትም አይደለም ስለማን ነው? የምር
ስለማን ነው? አኬ በእርግጥ ስለረኛው ኤርሚያስ ነው ብላ እሱ ራሱ እኮ በጣም የሚያጠያይቅ ነገር ነው። ይሄንን ራሱ ቃል በቃል መልስ መስጠት አለበት። ስለ ኢየሱስም አይደለም ካለ ስለ መላእክትም አይደለም ካለ ታዲያ ስለማን ነው? እና ይቅርታ ያለበት መንገድ በራሱ ጠማማነትን ነው የሚያሳየው። ይቅርታ ያለውን በራሱ የጌታን ቃል አክብሮ ስህተት መሆኑን አውቆ በጣም የክርስቶስን ትምህርት አዛብቶ ሳይሆን የሰዎችን ድምፅ ፈርቶ ከዚህ በላይ መለያየቱን ላለማሳየት እንጂ ዲፕ ዳውን ይሄ ሰውዬ እንደዚህ ነው የሚያምነው። አም ቴሊንግ ዩ ያዛር ገበረን በብትጠይቀው እንደዚህ ነው የሚያምነው ወይ ደግሞ የዕብራውያን ምዕራፍ 1ን አልተረዳውም። አንዳንዴ ሰዎች ከኛ የሚዋሳቸው ቃላቶች አሉ። አረ ቅድመ ዓለም ከአብ የተወለደ ነው፣ ድህረ ዓለም ከማርያም የተወለደ የሚለውን ቃሉን ይዋሱታል። ትምህርቱ ግን ሲብራራ ከመጽሐፍ ቅዱስ ጋር እስኪ አዋህደ አብራራ ስትለው ግን ለማብራራት ይቸግራል አብዛኛው ቢል። አሁን እኮ ቴዎቶኮስ የሚለውንም እኮ የሚቸገሩት ማብራሪያው ላይ ሲመጣ ነው። አንዳንዱ ቃሉ ዝም ብሎ ይቀበለውና ከዛ እያስረዳን ስንመጣ በጣም ለማያያዝ ይከብደዋል ውስጡ ካለው እምነት ጋር። አይ ቲንክ ዘ ሴም ቲንግ ኤርሚያስ ላይ ያለው አንተ እውነት ወልድ ያ ከአብ ከዘላለም አልተወለደም ወይ ደግሞ የአብ ተቀዳሚ ልጁ አይደለም ወይ ብትለው አረ ነው ይላል። ከዛ እስኪ እሱን የሚያስረዳ ጥቅስ አምጣልኝ ብትለው ግን ይሄንን ቃል ከመጽሐፍ ቅዱስ ጋር አስረድቶ ማስቀመጥ አለመቻሉ ነው ስህተቱ። እሱ ኤርሚያስ አሁንም እኮ ለሰው ላይ ለተፈጠረው ኮንፊውዥን እንጂ በትምህርቱ ለሰራው ስህተት ይቅርታ አልጠየቀም። እውነትም ያስፈራል። እነዚህ ሰዎች ነገረ እግዚአብሔር ማስተማር ከጀመሩ በዚህ ልክ ነው የሚያወቁት። በተለይ አሁንማ በጣም አሁን ደግሞ እስከ ዛሬ ድረስ ያልተነኩትን ነገሮች ነው ሲነኩ የነበረው የክርስቶስን ማለት ነው። የሥላሴ ላይ እንግዲህ የሆነ ሰዓትን በጣም ተንቦጭ አርቆ ነበር። ነገረ ክርስቶስ ላይ ይታወቃል ልዩነታችን። አሁን እኮ የነገረ ክርስቶስ ራሱ ቴዎቶኮስ ከሚለው ክርስቶኮስ ወደሚለው እምነት መጥቷል። ሁለት አካል አደረጉት። ማርያም የወለደችው አካል፣ አብ የወለደው አካል ተደርጎ ተቀምጧል። አሁን በእነሱ ማብራሪያ ነገረ ክርስቶስ ሁለት የተለያየ ፐርሰናሊቲ ያለው አካል አድርገው አስቀምጦታል። ስጋ የለበሰ ክርስቶስ እና ቃል የተባለ ደግሞ የአብ ልጅ ብለው ሁለት አድርገውታል። ትላንትና ስሰማው የነበረ ማብራሪያ ማለት ነው። እጅግ በጣም ዘግናኝ ደረጃ ላይ ደርሷል ፕሮቴስታንቲዝም ቱ ቢሆነስት እና ብዙ ስህተቶችን ከቃላት አጠቃቀም ኢቭን ቢጋትን ሳን እያለው እየነገረው ለእንግሊዘኛው አመሰግናለሁ ይለዋል እንጂ ምን እያለው እንደሆነ አንደርስታንድ አያደርግም ነበር። ኤኒዌይስ ብቻ ይቅርታው ግን ማለት ነው ለትምህርቱ አይደለም ለተነሳበት ተቃውሞ ነው። ስምሪ ብሊቭ ሚ በደንብ አሁንም ገልጦ ዕብራውያንን ጠቅሶ አይ እዚህ ጋር እንደዚህ የተናገረው አው ለክርስቶስ ነው፣ ይሄ ለክርስቶስ ነው፣ ከመላእክት ጋር አነጻጽሮት ይሄማ በቀጥታ ለሱ ነው። ተናጋሪው ማን ነው? ተናጋሪው ማን ነው? ለማን ነው የተነገረው? ለምን ከመላእክት ጋር አነጻጸረው የሚለው በደንብ ብንጠይቀው ማለት ነው እስቲል ይስታል። የምሬን ነው። ድምፅ ማለት ነው የተቆረጠ ነው ስላላችሁ የተለቀቀው የዚህ ቪዲዮ ላይ ከ28 እስከ 29ኛው ደቂቃ ላይ ታገኙታላችሁ። መጽሐፍ ቅዱስ ላይ ሰንቅራችሁ ነው እንጂ ተወለደ የሚል የለም የሚለውን ሀሳብ የሚቀይር ሀሳብ አታገኙ። ሙሉ ቪዲዮን ብትመለከቱት ከ28 እስከ 29ኛው ደቂቃ ላይ ታገኙታላችሁ። ቀጥል ወይ አኬ ማጠቃለያ ስጥና እንውጣ። አኬ ምን ሀሳብ ግን ማለት ነው ሲስ ዘኩ በዙ አጠቃለች በጣምና ኖ እኔ ምንም የምናገረው ነገር ስለሌለ በዙ አጠቃለች ተጠቀልሏል። አንዴ የምሬ ሰማይ አቁም አንዴ ቆይ ዘኩ አይሰማም እንዴ? እሰማለሁ። አኬ ቆይ አንዴ እሰማለሁ ትላለህ እንዴ? ትሰማለህ በለኝ እንጂ ራስህ ብቻ እንዴ የምትሰማለህ? ያንተ የሚሰማህ በለኝ እና ጠቅልለው በዛው ተናግሬያለሁ። ስላመጣሁት የኤርሚያስን የምርም የሚያምን ከሆነ ማለት ነው ከመጀመሪያው የሚያምን ከሆነ ልጁ ሲጠይቀው ቀጥታ መመለስ ያለበት አምናለሁ ቅድመ ዓለም እንደተወለደ አምናለሁ ብሎ ጥቅሶችን ነበር መስጠት የነበረበት እና ሌሎችም ደግሞ ስለሚያምኑ ነው እንደዛ የጠየኳችሁ። እሱ ጋር ያሉት በሙሉ ቅድም ራሱ ኮሜንት ላይ ሲጽፍ የነበረ ሰው ነበረ አይተህ ከሆነ አኬ ማለት ነው በብሉይ ኪዳን ወይም ደግሞ ቅድመ ዓለም የክርስቶስ ልጅነት አልነበረም፣ የክርስቶስ ልጅነት የሚጀምረው ከድንግል ማርያም ሲወለድ ነው እያሉ አሁን እዚህ ጋር ሲጽፉ የነበሩ ልጅ ነበሩ። ቅድም ገብቶ የነበረው ዙ የሚለው ስም እሱ አሁን እንደዛ እያለ ሲጽፍ ነበር። አሁን አኬ
እና እኛ እንድትሳሳቱ አንፈልግም፣ ከኛ ብዙ እንድትርቁ አንፈልግም። ቢያንስ የምንቀራረብባቸውን ነገሮች ግን ይዛችሁ እንድትቀጥሉ ነው የምንፈልገው እንጂ የባሰ ልዩነታችን እንዲሰፋ አንፈልግም እኮ እኛ። ግን ኤርሚያስ የምር መማምን ከሆነ አረ ይሄን አምናለሁ ብሎ አሁን ለምሳሌ በብሉይ ኪዳን ምሳሌ 8:27 እስከ 30 ያለው አለ አይደል? እሱ እንደ መምህር አይደለ ለፕሮቴስታንት መምህር ከሆነ እሱን ጠቅሶ ምናምን ማስተማር ሲገባው የባሰ ልጁ የሚያመጣውን ጥቅስ ተቀባይነት እንዳይኖረው እያደረገ ነበር ሲመልስለት የነበረው። የሚቀበል ከሆነ እንደዛ ነበር መመለስ ያለበት። እሺ ይሁን፣ እሱም ሁሉ እቀበላለሁኝ በቃ አምናለሁ ብሏል በሌላ ቀን ተብሏል አይደለ? እንደዛ ካለ ያን ሁሉ ሰው ያሳሳታቸውን ሰዎች ቪዲዮ ሰርቶ ተሳስቻለሁ ይቅርታ እኔ እንደዚህ አምናለሁ ለዚህ ነበር እንደዚህ ያልኩት ብሎ ቪዲዮ መስራት ነው እንጂ ያለበት የሆነ ላይቭ ላይ ብቻ በቃ አይ አምናለሁ ብሎ በቃ እንደ የዛን ቀን የሱን ላይቭ የሰሙ ሰዎችስ እና አይ ይቅርታ ብሏል እኮ ምናምን እያልን እሱ የተሳሳተውን እኛ አናልፍለትም፣ ማለፍ የለብንም። አኬ ቆይ ላሳየህ። እስቲ አይታይም እኮ ከፍ አድርጓ እንዴ! ምኑ ነው የማይታየው እንዴ? እኛ ህንፃ ውስጥ እንዳቱ የኛ ህንፃ ውስጥ አይደል? የኛ ህንፃ ውስጥ ነው ወይ? አዎ ቆየሁ እኮ እንዴ! ሰማ ቆይ አንዴ ወዴት ነው የምወርደው? አንተ ያማል። ያ ሰውም እኮ ለዚህ እየመጣ ነው። ኧረ ወደዛ እንሂድ። ቆይ ጋዲም ጋር እንደውልለታለን። ቆይ ቻው፣ በስልክ እናወራለን። ቻው። ይኸው ጋዲ ከታች እየመጣ ነው። እኔ እኮ አንተ ሰውዬ ጠዋት የላክልኝን ቴክስት አሁን እዚህ በአደባባይ ላንብበው? ኧረ እንዳታነበው። አይ ነበርኩ። አይ አኬም ያውቃል። እኔ አርፍቼው እኮ ከዛ ነበርኩ። እነግርሃለሁ። የት ነህ ጋዲ? እኔ አሁን ሰፈር። ኧረ እንዳታነበው። ከነ ውስጣት ጋር ምሳ እየበላሁ እኛ ወደዛ ልንመጣ እኮ ነው። ወዴት? ወደ ቦሌ? ኧረ አይደለም። አንተ ምንድን ነው የምትቀባጥረው? ጋዲ እንዴት ነሽ? እንደዛ ነው ያወራነው። ይመስገን አምላክ። ላይ ተጥጄ እኮ ሳላነሳልሽ ኖርማል አልጠራም። በእርግጥ ፎርዋርድ ነበር የሚለው እና ወዴት? ወደ ቦሌ ነው የምትመጡት ወይስ? ኧረ አልታወቀም። እኔ አንተ ወደ ቦሌ እንወጣለን እንዴ? ተነጋገሩና ወስናችሁ አሳውቁኝ። እናንተ ሰዎች እናንተም አልወሰናችሁ መሰለኝ ገና። እኔ ማውቀው እዚህ እንደሆነ ነው። እኔ ቤት ኧረ ምንድን ነው የምታንኳኳብን? ፓፓ ቁልፍ ነው ማኔ ሲዝጋ ነው መሰለኝ። ኦኬ